ለኛ ለሚዲያ ሰዎች ብቻ ለሌሎች ሰዎች እንዳናስተላልፍ ተደርጎ ዲጂታል ኮፒ ስለደረሰን ነው እኛም ምለው እንግዲህ ከኔ ውጭም ለሌላ ደርሷል ብዬ ስላሰብኩ ነው እኛ ብያወራውትና እኔም መጽሐፉን አንብቤያለሁ በተባለው መሰረት ሁለት ምዕራፍ ላይ ማተኩሬም አንብቤያለሁ ሙሉንም አንብቤ ጨርሻለሁ ከትላንት ወዲያ ቅዳሜ ዕለት እንደገና መጽሐፉን ለወደፊቱ በንባብ በትንታኔ መልክ እንዲዘጋጅም እየቆራረጥን እያዘጋጀን ነው ያለነው እሱ ወደፊት መጽሐፉ ሲመረቅ የምንነጋገር ይሆናል መግቢያው ላይ እንደሰማችሁት ማስታወቂያውን ሰምታችሁታል ቅዳሜ አይቀርም ቅዳሜ ጥቅምት 1 ቀን እንገናኛለን በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት በአውሮፓ 5 PM እንዲሁም ደግሞ በዋሽንግተን ዲሲ እና አካባቢው 11 AM ላይ ቀጠሮ ተይዟል ካቶ ልደቱ እንሰማለን ዝርዝሩን ልደት በድጋሚ ስለተገናኘን በጣም ደስ ብሎኛል እንኳን ደህና መጣ ሞገስ በጣም ነው ማመሰግነው በዚህ ጉዳይ እንግዳ ስላደረከኝ ለተለመደው ትብብር ከልብ ነው አንተንም የሐሳብ ገበታንም ማመሰግነው እሺ እናመሰግናለን ትንሽ ጠፍተ ነበር መሃል ላይና ለጥቂት ጊዜያት ምን ነው መጽሐፉ ብቻ ነው ያጠፋው ወይስ በአጠቃላይ ሌላም ፕሮጀክቶች ስላሉ ነው አይ እንግዲህ የመጽሐፉም ስራ ቀላል አይደለም ያው በአጭር ጊዜ ታስቦ የተጻፈ ስለሆነ የነበረ ጊዜ አጭር ነውና ደሞ ጊዜ የሚያልፍበትም ጽሁፍ ነው በየስላመንኩ የግድ እሱ ላይ ማተኮር ነበርብኝና አንዱ ምክንያት እሱ ነው ሁለተኛው ምክንያት ግን ያው ተመሳሳይ ነገር ሁሉ ጊዜ ሚዲያ ላይ እየቀረቡ መናገርም ትርጉም ያጣልና አንዳንዴ አድማጩንም ማሰልቸት እንዳይሆን አንዳንዴ ትንሽ አለፍ ይያልን ብንመጣ ይሻላል በሚል ነው እሱም ጥሩ ስትራቴጂ ነው ከስትራቴጂም አንፃር ዋናው ደና መሆንና በሰላም መምጣት ነው ያው መጽሐፉንም ይዘቀርባል እንነጋገራለን በዋናነት እንዳላበላሽው ፕሮግራሙን ፎርማቱን በኋላ በሰፊው ስለ መጽሐፉና አጠቃላይ ነው ዝርዝሩን አንሄድበትም መጽሐፉ ስላልተመረቀ ግምገማ አይደለም የምናረጋው ኦቨርኦል ከኢትዮጵያ ጋር ያያያዝን አላማውንም ከዚህስ ምን እንደሚጠበቅ ማንስ ምን ማድረግ እንዳለበት እዚህ ላይ ነው የምናተኩረው ከዛ በፊት ግን አንድ 10 ደቂቃ ወስደን ወቅታዊ የፖለቲካ ጉዳዮች ላይ ተነጋግረን ከዛ በኋላ በቀጥታ ሙሉን ጊዜ ሰጥተን ከመጽሐፉ ዙሪያ ብናወራ ይሻላል ብዬ ነው ያ ነው የተሻለ ፎርማት የሚሆነው ስለዚህ አገረ ካውፒ እንዴት የካሊቲ መንግስትና አገረ ካውፒ እንደሰነበቱ አይደለም ምክንያቱም ድርሰት ስለሆነ በዚህ አልጀምርም የኢትዮጵያ ፖለቲካ አንተ ተለከሄርክ ተለማለክ ከሚዲያ ከአንድ ወር በፊት ተለከሄርክ ጊዜ ጀምሮ ምን የተሻሻለ ነገር አለ ምን የባሰበት ነገርስ አለ ወይስ እዛው ነው ያለው ተሻሻለ ወይስ ባሰበት እንዴት አገኘው እንዴት ተገልጿል ዌል እንግዲህ ነገሮች ወደ መሻል ነው የሚሄዱ ያሉት ወይስ ወደ ባሰ ችግር ነው የሚለው በኔ መረዳት ማለት ነው ወደ ባሰ ችግር ነው እየሄዱ ያሉት የተፈቱ ችግሮች አላየንም ግን በጣም ምንፈራው የነበረው አካባቢው ላይ ይፈነዳል ያለው ጦርነት የበለጠ እየተቃረበ መምጣቱን የሚያሳይ ሁኔታ ነው የምናየው የፕሮፓጋንዳ ክረቱ በጣም ጨምሯል ለምሳሌ በኢትዮጵያ መንግስትና በኤርትራ መንግስት መካከል ያለው በፌደራል መንግስትና በህወሓት መካከል ያለው በጣም ጠንክሯል እና ነገሮች የበለጠ ስጋት የሚፈጥሩ ይሆኑ ነው በተመሳሳይ ሁኔታ ደግሞ በፋኖና በፌደራል መንግስት መካከል ያለው ጦርነት ከመቀዝቀዝ ይልቅ የበለጠ እየተባባሰና እየተስፋፋ ሄደ መሆኑን እንትኑንም ይዘቱንም እየቀየረ እየመጣ መሆኑን ያያየን ነው ኦላማ አካባቢ ያለው ሁኔታ እንደዚህ እንደ ጎላ ያለ ለውጥ ባይታይበትም ተመሳሳይ ሁኔታ ነው የሚታየው እና በአጠቃላይ ውጥረት አሁንም ከአንድ ቀውስ ወደ ሌላ ቀውስ የመሸጋገር ሁኔታ ነው ያያየን ያለ ነው እንጂ ችግሮቹን በደንብ ተረድቶ ችግሮቹ ወደፊት በህልውናችን ላይ ሊያስከትሉ የሚችሉትን አደጋ ተገንዝቦ እነሱን በተለየና በተገቢ መንገድ የመፍታት አዝማሚያ አታይም እና ነገሮች ወደ ባሰ ሁኔታ ይሄዱ ነው የሚል እምነት ነው በኔ በኩል ያለ እሺ አንድ ሁለት ተጫጭር ነገሮች አሉ ከዚሁ ጋር የተያያዙት አንደኛው ከዚህ በፊት እኔ በወድም ባልወድም ጥምረት የመፍጠራቸው ጉዳይ የሐቅ ጉዳይ ፋክቹዋል ጉዳይ ነው ብለ የገለጽከው ነበር ከ5 ወር በፊት አሁን ደግሞ እውን የሆነ ይመስላል የሶስትዮሽ ጽምዶ የሚል በዚህ በኩልም ማለት የፋኖ የቲዲኤፍ እና የሻቢያ ጥምረት
እነሱም የሚገልጹት የፋኖ አመራሮችም በግልጽ ለመጣመር ዝግጁ ነን እስካሁን አብረን እየሰራን አይደለም ይላል መንግስት ደግሞ ይወቅሳቸዋል ከዛም በሌላኛው በኩል ተጣምረናል እንደገና ደግሞ እያሰለጠንም ነው ይሄንን የጋራ ጠላት የሆነውን በጋራ እንነቅላለን የሚል ንግግርም እየተደረገን ያለው እንዳልከው በፌደራል መንግስትና ህወሓት መካከልም ያለው ነገር እየተወጠረ መሄዱን ከሚያሳዩ ነገሮች ውስጥ አንዱ የህወሓት ጄኔራል የኛ ቁጥር 1 ጠላት ብልጽግና መሆኑ ይታወቃል ለብልጽግናም ዋናው ጠላትኛ መሆናችንም ይታወቃል የሚል ሪቶሪኩን ነው ነገር አንዱ እሱ አለ ይሄንን የሶስትዮሽ ጽምዶ ይመጣል ብለ አስበ ነበር ባለፈው እኔ ባልፈልግም የመፈጠር እድሉ ሰፊ ነው መሬት ላይ ብለ ከገለጽከው ባሻገር በዚህ ፍጥነት ቢያንስ ሪቶሪኩ በዚህ መልኩ መምጣቱ ሰርፕራይዝ አርጓል ወይስ የተጠበቀው ነው ያው እንደተናገርከው ቀድሜ እንደዛ አይነት ግምት እንዳለኝ ተናግሬያለሁ ከገዛዙ ባህሪም ተነሳ አጠቃላይ የፖለቲካ የኃይል አስተላለፋችንን በነበረ ግምገማ እኛ ፈለግነው አልፈለግነው አዲስ የኃይል አስተላለፍ ለውጥ እየመጣ እንደሆነ በአንድ በኩል ኢትዮጵያ ውስጥ ያሉ በትጥቅ ትግል የሚያምኑ ኃይሎች ወደ መተባበር የመሄድ አዝማሚያ ያሳዩ እንደሆነ በሌላ በኩል ደግሞ ከዛም አልፎ ከውጭ ኃይሎች ጋር ጭምር የመተባበር አዝማሚያ እየታየ እንደሆነ ግምቴን አስቀምጫለሁ ኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች አለን በሚሉት የጋራ አጀንዳ ቢተባበሩ ችግር ያለው አይመስለኝም መብታቸው አገር ውስጥ ነው ያሉት እንደዛ አይነት ትብብር ፈጠርን ሲሉ እኔ የማቀርበው ጥያቄ ኦኬ በምን ጉዳይ ነው የፈጠራችሁት ግንኙነቱ ግልጽነት ሊኖረው ይገባል በመካከላችሁ ያሉትን ልዩነቶች እንዴት ልትፈቷቸው አሰባችሁ ከቅርብ ጊዜ ከሩቅ ጊዜ አንፃር በሚል የግልጽነት ጥያቄ ልጠይቅ ይችላል እና አገር ውስጥ ያሉ የፖለቲካ ኃይሎች ግን የመተባበራቸው ጉዳይ በጣም የሚጠበቅ ጉዳይ ነው የሚል እምነት አለኝ ምናልባት እንግዲህ ላይጠበቅ የሚችለው ከውጭ ኃይል ጋር ለምሳሌ ከኤርትራ መንግስት ጋር የሚኖር ትብብር ነው ይሄንም እኔ ምደግፈው ባይሆንም ምደግፈው ብቻ ሳይሆን ምቃወመው ቢሆንም አሁን ካለው የኢትዮጵያ ተጨባጭ ሁኔታ አንፃር የአካባቢው ተጨባጭ ሁኔታ አንፃር ግን እስከዛ ድረስ መተባበር ሊፈጠር እንደሚችል ያለኝን ግምት ገልጫለሁ ይቀር አሁንም ወደዛ አዝማሚያ እየሄደ ይመስላል ሁኔታው እንግዲህ ይሄ ምንድነው ለምሳሌ ሞገስ ሁለተኛው ዓለም ጦርነትን የምታስታውስ ይመስለኛል አይሚን በታሪክ ማለት ነው በአይዲዮሎጂ የማይገናኙ ሶቪየት ህብረትና የአሜሪካን መንግስት እና የእንግሊዝ መንግስት አንድ ላይ የቆሙበት ጦርነት ታይቷል ሂትለር መጥቶ አጠቃላይ የዓለም ጠላት ሲሆንና የሁሉም ህልውና ፈተና ሲሆን የአይዲዮሎጂ ጉዳይ የተለያየ ልዩነት ጉዳይ እንቅፋት አልነበረም በፍጹም አብረው ይቆማሉ የማይባሉ ኃይሎች በአንድ ጎራ ተሰልፈው የተዋጉበት ሁኔታ ነው ያየነው እና አሁንም ኢትዮጵያ ውስጥ ያለው ተጨባጭ ሁኔታ አንድ መንግስት የሁሉም ጠላት ሆኖ ሲወጣ የሁሉንም ህልውና የሚፈታተን ሲሆን መተባበራቸው የማይጠበቅ አይመስልም ያ ትብብር የት ያደርሳል ይጠቅማል አይጠቅምም የየራሳችን ግንዛቤ ሊኖረን ይችላል የየራሳችን ድጋፍና ተቃውሞ ሊኖረን ይችላል በተጨባጭ ግን ከታሪክም ከራሳችን ነባራዊ ሁኔታም እንደምንረዳው የሁሉንም ህልውና የሚፈታተን ሁሉንም በኃይል አንበረክካሉ የሚል መንግስት ባለበት ሀገር ከሱ ተጻራሪ ያሉ ኃይሎች ወደ ትብብር የሚሄዳቸው ጉዳይ የሚጠበቅ ይመስለኛል እና አሁን ምናየው ማዝማሚያ ይሄ ይመስለኛል ምናልባት እዛው ላይ በርግጥ ገልጸዋል በተደጋጋሚ አሁንም ተናግረዋል ግን ሞራሊ ስናየው ከውጪ ኃይል ጋር መተባበር ያው በቅርቡ የምናቀውን እናቃለን ግን በአጠቃላይ ሀገር ውስጥ ያለው ውጪ ካለው ጋር በተለይ ታሪካዊ ጠላት ተብሎ ሊገለጽ ከሚችል አንተም የሻቢያ መንግስት እንደዛ ነው የምገልጸው ጋር መተባበሩን ራሱ እዛ ላይ አስተያየት እንድሰጥበት ስለፈለኩኝ ነው ምን የሚጠቅም ነገር ይኖረዋል ለሚተባበሩት ራሱ ወል ያው የነገርኩ ያለውት ሁሉ ነገር እንዲሁ የጠላት በሚል መሰራት አለበት የሚል እምነት የለኝም በተወሰነ ደረጃ መርሆች መኖር አለባቸው የሚል እምነት አለኝ ከማን ጋር ነው መቆመው ከዛ ጋር ቆሜ በአጭር ጊዜ በመካከለኛ ጊዜ በሩቅ ጊዜ ማመጣው ውጤት ምንድነው የሚለው ነገር ሁሉ መታየት ያለበት ይመስለኛል ስለዚህ ከዚህ አንፃር
ለምሳሌ ከኤርትራ መንግስት ጋር ተባብሮ የኢትዮጵያን ችግር መፍታት ይቻላል የሚል እምነት የለኝም። በዚህ ምክንያት ከኤርትራ መንግስት ጋር የሚደረገውን ጥምረት አልደግፈው ቃወመዋለሁ። ግን እንኳንስ ተቃዋሚ ኃይሎችና የአቅም ውስንነት ያላቸው ተቃዋሚ ኃይሎችና የኢትዮጵያ መንግስት እኮ የኤርትራን መንግስት እኮ ጋብዞ በኢትዮጵያ ጣልቃ እንዲገባ አድርጎ እኮ ኢትዮጵያውያንን እኮ እንዲጨፈጨፉ አድርጓል። እንኳንስ ተቃዋሚ ማለት ነው ሪያሊቲውን ስናየው ማለት ነው። እንኳንስ ተቃዋሚ መንግስት ነኝ የሚለው አካል ህዝብንና አገርን የሚያስተዳድር አካል ሻዕቢያን ጋብዞ በኢትዮጵያ ጣልቃ እንዲገባ አድርጎ የራሱን ዜጎች ያስጨፈጨፈበት ሁኔታ አይተናል። ስለዚህ ከዚህ አንፃር ስታየው ተቃዋሚዎቹ ከሻዕቢያ ጋር እንተባበራለን ማለታቸው ላይደንቅ ይችላል። በምንም በመዘኛ ግን ያው ትክክል ነው የሚል እምነት የለኝም። ስለዚህ አስቀድሜም የተናገርኩት ይሄን ነው። እኔ የምደግፈው አይደለም። ለምን ኢትዮጵያዊ ኃይሎች ከተባበሩ ራሳቸው በቂ ናቸው የሚል እምነት አለ ችግራቸውን ለመፍታት። ኢቭን ከመንግስት ጋር ያላቸውን ችግር በአሸናፊነት ለመወጣት ሀገር ውስጥ ያሉ ኃይሎች ከተባበሩ በቂ ነው የሚል እምነት አለ። ከኢትዮጵያ ታሪካዊ ጠላት ከሆነ ኃይል ጋር መተባበር አለባቸው የሚል እምነት የለኝም። ግን ያ የኔ ፍላጎት ነው። እንዲሆን የምትፈልገውና ይሆናል ብለህ የምትገምተው ነገር የተለያየ ነገር ነው። ስለዚህ የኔ ፍላጎት ባይሆን ነው። ግን የኔ ፍላጎት ያው የፍላጎት ጉዳይ ነው። በተግባር ግን በተጨባጭ ግን መሬት ላይ ያለውን ነገር ካየ ነው ግን የሚተባበሩበት ሁኔታ የሚያስገርም አይደለም። የሚጠበቅ ነው። ይሆንም ያለው እሱ ነው። እሺ አይገርምም ግን ጀስቲፊኬሽን አይደለም ነው። እሺ አው ግን ችግሩ ምን መሰለህ አሁን በኢትዮጵያ ተጨባጭ ሁኔታ በተለይ መንግስት እንደ መንግስት የኢትዮጵያ መንግስት አንድ ጊዜ የኤርትራን መንግስት በአገሩ ጉዳይ ላይ ጣልቃ እንዲገባ ካደረገ በኋላ ይሄን ጉዳይ እኮ ነውር አድርጎ ማየት ራሱ አስቸጋሪ ሆነ። አሁን ብዙ ጊዜ የብልጽግና ደጋፊዎች አባላት እንዴት ከሻዕቢያ ጋር እንዴት ከኤርትራ መንግስት ጋር ፋኖ ወይም ቲፒኤልኤፍ አብሮ ይቆማል ብለው ሲጮሁ ሰማለሁ። ሪሊ እኔ ልል እችላለሁ። ምክንያቱም ኮንሲስተንት ነው አቋሚ። ያኔ የኢትዮጵያ መንግስት ከሻዕቢያ ጋር ሲቆም ተቃውሚያለሁ። አሁንም የኢትዮጵያ ሌሎች ተቃዋሚ ኃይሎች ከሻዕቢያ ጋር ሲቆሙ ቃወማል። የሞራል እንትኑ አለ ብዬ አምናለሁ። ይሄን ለማለት ግን አሁን አብዛኛው ፕሮፓጋንዳ ሲሰሩ የምታየው የአገዛዙ ካድሬዎችና ደጋፊዎች ናቸው። እና ሪሊ እነሱ ምን ሞራል አላቸው? አንድ ጊዜ በስልጣን ላይ ያለ መንግስት ያን አይነት ትልቅ ስተትና ወንጀል ከሰራ በኋላ ሌሎችን ሊከስና ሰዎችን ለማሳመን ጉልበት ሊኖረው አይችልም። ኢትዮጵያ ተጨባጭ ሁኔታ ይሄን ነው የሚያሳየን። ሪሊ በጣም ትልልቅ ቀድሞ ነውር የነበሩ ስተት የነበሩ ነገሮች ሁሉ ይሄ መንግስት ከመጣ በኋላ ነውርነታቸው ቀርቷል፣ ስተትነታቸው ቀርቷል። ብዙ ነገሮችን እያለማመደ ነው። ስለዚህ ለተቃዋሚዎቹ አንድ ትልቅ እድል የፈጠረላቸው አገዛዙ አንተ ተባብረህ ጨፍጭፈህናል እኮ ዛሬኛ ብንተባበር ምን አስደነቀህ? ምን አዲስ ነገር አለ ማለት የሚችሉበት እድል የፈጠረላቸው ማንም ማለት ነው ገዢው ፓርቲ ነው። አሁን ገዢው ፓርቲ በዚህ ደረጃ የሚሰራው ፕሮፓጋንዳ የትም የሚያደርስ አይመስለኝም። ቁም ነገሩ ያለው አሁን ፕሮፓጋንዳው ላይ አይደለም። ይልቁንስ ይሄ አቅጣጫ የሚያሳየን ምንድነው? ይሄ አይነቱ ውሳኔ የሚያሳየን ምንድነው? ነገሮች ከድጡ ወደ ማጡ ወደ መሸጋገር እየሄዱ ነው። አሁን አገር ውስጥ ያለው ግጭት አላንሰም ብሎ ከውጭ ኃይል ጋር ተባብሮ የሚካሄድ ጦርነት ደግሞ ይችን ሀገርና ህዝብ ወዴት ነው የሚወስደው? በዚህ ቀጥለን የት ነው የምንደርሰው የሚለውን ነገር ማጤንና ወደ ትክክለኛው የመፍትሄ አቅጣጫ መምጣት ነው የሚመረጠው እንጂ ፕሮፓጋንዳው ትችቱ ብዙም ፋይዳ ያለው አይመስለኝም። ማናችንም ለምን ከከሌ ጋር ተገናኘ ብለን ልንተች እንችላለን። ግን ትችቱ ነው የሚቀረው። መሬት ላይ ምንም የሚያመጣው ፋይዳ የለም። ስለዚህ ዋናው ነገር ይሄ ሁኔታ ከቀጠለ በፕሮፓጋንዳ የሚቀለበስ ነገር የለም፣ የሚቀር ነገር የለም። አሁን ይሄን ትብብር ማናችንም ብንጠላው ብንቃወመው በእኔ እምነት የሚቀር አይደለም። ብዙዎቹ ኃይሎች ይሄ በስልጣን ላይ ያለ ኃይል የሁላችን ራይስ ነው፣ የሁላችንንም ህልውና አደጋ ውስጥ ለማስገባት እየሰራ ያለ ነው። ስለዚህ ለህልውናችን መተባበር አለብን ብለው ወስነው ስለዚህ ቁጭ ብሎ ነገሩን በተለየ መንገድ ማየት የት ያደርሰናል? ስለዚህ በጦርነት ይሄን ችግር አንፈታው፣ አዲስ አቅጣጫ ማየት አለብን። በውይይት በድርድር መፈታት አለበት። የፖለቲካ መፍትሄ ያስፈልጋል ወደሚለው መኬድ አለ። እዛ ለሚሄድ ደግሞ ዋናው ቁልፍ ያለው በአገዛዙ ወይም በመንግስት ጦረኛ ሁሉ
ሁሉንም በኃይል አንበረክካለሁ የሚል ፖለቲካ በሚከተልበት አገር ተመሳሳይ ተቃዋሚ ነው የሚኖረው። በሚገባህ ቋንቋ አነጋግርሃለሁ የሚል ኃይል ነው የሚኖረው። ስለዚህ እንደማያዋጣ ተገንዝቦ መንግስት ወደ ሰላማዊ መፍትሄ መምጣት አለበት። መንግስት ወደ ሰላማዊ መፍትሄ ከመጣ ሁላችንም በተቃዋሚዎቹ ላይ ደግሞ ጫና የማድረግ አቅም ይኖረናል፣ ሞራል ይኖረናል። እንዲህ አይነት መንግስት ባለበት ሀገር ግን ለህልውናቸው የሚታገሉ ተቃዋሚዎችን ለምን ጠበንጃ አነሳችሁ፣ ለምን ከሌላ ኃይል ጋር ትተባበራላችሁ ብለን ብናወግዛቸው ከማውገዝ ያለፈ ፋይዳ አይኖርም። መሬት ላይ የሚያመጣ ለውጥ የለም። እንደውም እዚህ ጋር ያነሳውን ነገር ከዚህ በፊት የትኛው ሚዲያ ጋር ቃለ ምልልስ እንዳደረክ አላውቅም። አሁን ቅድም ያነሳውን በሚገባው ቋንቋ እያነጋገሩት ነው ያልከውን ይኸው ልደቱ እኮ የትጥቅ ትግልን በይፋ እየደገፈ ነው የሚል ትችት ሲያቀርቡ አይቻለውና እሱ ላይም አጠር ያለ አስተያየት ብትሰጥ ወይም ማብራሪያ ካስፈለገው። መንግስት የሚገባኝ ቋንቋ ሰላማዊ ትግል አይደለም፣ የሚገባኝ ጦርነት ነው፣ በጦርነት ነው ችግሬን የምፈታው ብለዋል። አሁን በዛ ቋንቋ እያነጋገሩት ነው። ያ ማለት እኔ ያምንበታለሁ ማለት አይደለም። እኔ ማምነው በሰላማዊ ትግል ነው። አሁን እያልኩ ያለሁት ሀገረ ካኦፒንም ለመጻፍ ያስገደደኝ መንግስትንም በሚገባውና በሚያውቀው ቋንቋ ሳይሆን በማይገባው ቋንቋ ባልተዘጋጀበት ቋንቋ እናነጋግረው እያልኩ ነው። ያ ቋንቋ ምንድነው? ሰላማዊ ህዝባዊ እምቢተኝነት። ስለዚህ እኔ እየገለጽኩ ያለሁት የሌሎችን ፍላጎት ነው እንጂ የኔን ምርጫ አይደለም። የኔ ምርጫ አንድና አንድ ነው፣ ሰላማዊ ህዝባዊ እምቢተኝነት። በአጭር ጊዜ በቀላል መስዋዕትነት ለዘላቂ ውጤት በሚያበቃ ሁኔታ ሊያበቃን የሚችል ለድል ሊያበቃን የሚችለው ሰላማዊ ህዝባዊ እምቢተኝነት ነው የሚል እምነት ነው ያለኝ። ይሄ ግን የመንግስት ምርጫ አይደለም። መንግስት በመረጠው መንገድ ነው ሌሎቹ አሁን እያስተናገዱት እያነጋገሩት ያለው። ያን ገለጽኩ እንጂ እኔ ደግፈዋለሁ ማለት አይደለም። እንደው በየበለጠ ግልጽ እንዲሆን ብዬ ነው ለአድማጮቻችን እንጂ እኔ በግሌ ገብቶኛል። ያው ግን እየተሽከረከረ ስለሆነ ነው። የመጨረሻ ወደ ወጻፍ ይሄ መንደርደሪያ ነው። በርግጥ እመለስበታለሁ። በማይገባው ቋንቋ ለማነጋገር ብዬ ነው ይሄንን የለፋሁት። በማይገባውና ባልተዘጋጀበት መንገድ ለማነጋገር ነው ይሄን አገረ ካኦፒን ያዘጋጀሁት ያልከው። እሱን እንደመሸጋገር አድርጌ እመለስበታለሁ። ግን አንድ ጥያቄ ቀርቶኛል። ከሪቶሪኩ ጋር ተያይዞ የወደብ ጉዳዩን ደግሞ በጣም ብሶበታል። ወደ ኔክስት ሌቭል ተወስዷል። ጠቅላይ ሚኒስትሩ እመኑኝ በእርግጠኝነት የባህር በርን እናረጋግጣለን ብሏል። ከ3 ቀን በፊት ባደረገው ንግግር ወይም ምን ነው የሚባለው ንግግር። ከዛ ውጪ ደግሞ ሙዚቃ ሁሉም እየወጣለት ነው ያለው። ያው እኔ ራሴን ችዬ ትላንትና ተችቼዋለሁ። በሮብኛ የወጣ ሙዚቃ ነው። ዞሮ ዞሮ የቀይ ባህር ጉዳይ የባህር በር ጉዳይ በጣም እየጨመረ እየጦዘ ነው የመጣው አጀንዳውና ይሄ ጉዳይ ወዴትስ ሊያመራን ይችላል? ኦልሞስት ቀደም መግቢያ ላይ አጠቃላይ ያስቀመጠው ነገር አለ። ግን ስፔሲፊካሊ አሁን ባለበት ሁኔታ ወዴት ሊያመራ ይችላልስ? እንዴትስ ነው ሃንድል መደረግ ያለበት? ሞገስ ምን መሰለህ፣ ከዚህ ቀደምም ካንተ ጋር ይሁን ሌላ ሚዲያ ላይ መናገሬን አስታውሳለሁ። አሁን ጠቅላይ ሚኒስትር አብይ በእርግጥም ከኤርትራ ጋር ጦርነት ይፈልጋሉ ወይስ አይፈልጉም የሚለውን ነገር በእርግጠኝነት ማወቅ አይቻልም። ከእውነት ፈልገውም ሊሆን ይችላል፣ ሳይፈልጉም ጉዳዩን ለሌላ ፕሮፓጋንዳ መጠቀሚያ እያደረጉት ሊሆን ይችላል። እርግጠኛ መሆን ማናችንም እርግጠኛ መሆን አንችልም። እርግጠኛ ነኝ በመንግስት ስልጣን ላይ ያሉ በራሱ በጠቅላይ ሚኒስትሩ ዙሪያ ያሉ ትልልቆቹ ባለስልጣናትም ይሄን በእርግጠኝነት የሚያውቁ አይመስለኝም። ከጠቅላይ ሚኒስትሩ ውጪ ይሄ ሐሳብ የእውነት ነው ወይስ የማስመሰል ነው የሚለውን ማናችንም በእርግጠኝነት ማወቅ እንችል አይመስለኝም። ይሄ ጉዳይ ለምሳሌ ለሁለት ነገር ተብሎ ይመጣ ሊሆን ይችላል። በአንድ በኩል ከፍተኛ የሆነ መሳሪያና ገንዘብ ከአረብ ኤሚሬትስ የኢትዮጵያ መንግስት ያገኛል። ይሄ ነገር እንዳይቋረጥ ይፈልጋል። ይሄ ነገር እንዳይቋረጥ ይሄን አረብ ኤሚሬትስ በቀይ ባህር አካባቢ ፈልገዋለሁ የምትለው ጂኦፖለቲካዊ ጥቅም እኔ አሳካለሁ የሚለው አጀንዳ ጎልቶ እንዲታይ ሊፈልግ ይችላል። ይሄን በማሳየት የሚመጣው እርዳታ በገንዘብም በመሳሪያ እንዳይቆም ለማድረግ ሊፈልጉ ይችላሉ ጠቅላይ ሚኒስትሩ። ከዚህ አንፃር ሊሆን ይችላል በአንድ በኩል ማለት ነው። በሌላ በኩል ደግሞ ጠቅላይ ሚኒስትሩ ከፍተኛ የሆነ የቅቡልነት ችግር እየገጠማቸው
ማህበራዊ መሰረታቸው ከጊዜ ወደ ጊዜ በከፍተኛ ፍጥነት እየተሸረሸረ ከህዝብ እየተነጠሉ ስለዚህ የህዝቡን አይምሮ ሊኮረኩር የሚችል አጀንዳ ምንድነው ይሄ ሰውዬማ የኢትዮጵያን ጥቅም ሊያስከብር ትልቅ አጀንዳ ይዞልን መጥቷል ብሎ ድጋፍ እንዲሰጣቸው ይፈልጋል ይሄን ዛሬ አይደለም ሞገስ ምናገረው ታስታውሳለህ ገና ከ3 አመት ከ4 አመት በፊት የቀረቻቸው አጀንዳ ሁለት ናት ወደፊት የሚመዟት አንደኛው አጀንዳ የቀይ ባህር አጀንዳ አንድ ወቅት ይመዙታል ሁለተኛው አጀንዳ ህገ መንግስቱን እቀይራለሁ አሻሽላለሁ የሚል አጀንዳ የሚል ነበር እነዚህ ሁለቱ አሁን ፓይፕላይን ላይ ያሉት የቀይ ባህር ጉዳይ ነው በከፍተኛ ደረጃ እየተከሰከሰበት ከዚህ አንፃር ሊሆን ይችላል ጠቅላይ ሚኒስትሩ ይሄን ነገር ያቀነቀኑ ያሉት በእውነት ከልባቸው ጦርነት ለማካሄድ ወስነው ላይሆን ይችላል ወስነውም ደግሞ ሊሆን ይችላል ሌጋሲ ምንድነው የሚሆነው በኢትዮጵያ እኔ ታላቅ መሪ ሆኜ በታሪክ መወሳት አለብኝ ለዛ ደግሞ ሊያበቃኝ የሚችለው ቀይ ባህርን ወይም አሰብን ካስመለስኩ ነው የሚል እምነትም ሊኖራቸው ይችላል ስለዚህ የውጭ ኃይሎችን እርዳታ ተጠቅሜ የኤርትራን መንግስት አንበርክኬ የባህር በር ኢትዮጵያ እንድታገኝ ላደርግ ይችላል ብለው ሊያስቡ ይችላል አስቡም ልላልችል በጣም አምቢሺየስ የሆኑ ጠቅላይ ሚኒስትር ናቸው ግን በሁለቱም መንገድ ቢሆን ይሄ ሰውዬ ያሰው ያሉት ጦርነቱን አያስቀረው እንዲመጣ ነው የሚያደርገው አንድ ጊዜ እንዲህ አይነት የጦርነት ቅስቀሳ ውስጥ ከገባህ በኋላ ሌሎች ኃይሎች አንተን በትሬትነት እንዲያዩ ካደረክ በኋላ ጦርነቱን የግዳንተ መጀመር የለብም እጠቃለሁ ብሎ የሚያስበው ኃይል ለኔ ይመቻል ባለው ጊዜና ሁኔታ ጦርነቱን ሊጀምረው ይችላል አንተ አትቆጣጣረው አንተ አትወስነው ይሄ መንግስት ሪስክ ሲወስድ በደንብ አድርጎ የማያስበው ይሄን ጉዳይ አንድ ጊዜ የጦርነት ተረክ ውስጥ ከገባህ የጦርነት ፕሮፓጋንዳ ውስጥ ከገባህ ከዛ በኋላ ጦርነቱን ማን እንደሚጀምረው ማወቅ አትችልም መቼ እንደሚጀምር ማወቅ አይቻልም ስለዚህ ምናልባትም ለፕሮፓጋንዳ ጥቅም ብለው ከሆነ ይሄን ጉዳይ ያመጡት አፍጥጦ የመጣ ጦርነት እንዲመጣ ያደረጉ ማይቀር እንዲሆን ጦርነቱ ያደረጉት ከልባቸው ማምነውበት ከሆነ ይሄን ጉዳይ ያመጡት ያው ራሳቸውን በፈለጉት ጊዜ ጦርነቱን ይጀምሩታል ማለት ነው እየተናገሩት እንዳለው ማለት ነው ግን በምንም ተአምር ይሄን ጦርነት ከልባቸው ፈልገውት ነው ወይስ አይደለም የሚለውን ነገር ከሳቸው ውጭ ማናችንም ምክትል ጠቅላይ ሚኒስትሩ ጨምሮ አናውቅ እሳቸው ብቻ ናቸው የሚያውቁት ስለዚህ ይሄን ጉዳይ በዚህ መልኩ ማየት ያስፈልጋል ለሁሉም እኔ አንደኛ ኢትዮጵያ ተጨማሪ ጦርነት አሁን ያስፈልጋል ሁለተኛ የባህር በር ኢትዮጵያ ለማግኘት የምታደርገው የመብት ጥያቄ በዚህ መልኩ አይደለም ፈጽሞ አይደለም በጦርነትና በኃይል አይደለም አንድ ሉዓላዊ ሀገር በመውረር አይደለም ዕውቅና በመንሳት አይደለም የበለጠ እንደውም የባህር በር የማግኘት እድላችን ሰፊም የሆነው በትብብር ነው ሰላማዊ ሁኔታ በአገራችንም በአካባቢው በመፍጠር ነው በሰጥቶ መቀበል ነው በመተሳሰብ በጦርነት በኃይል ምንም የምናመጣው ጥቅም የለም እኔ 100% እርግጠኛ ነኝ ኢትዮጵያ በዚህ መንገድ የባህር በር ፍላጎቷን ልታሳካ አትችልም ይልቁንስ የገጠማትን የህልውና ፈተና የህልውና አደጋ የበለጠ ታፋጥነዋለች ወደ ባሰ አዘቅት ውስጥ ትገባለች ከዚህ የተሻለ መፍትሄ በዚህ መንገድ ማምጣት ይቻላል የሚል እምነት የለኝም እና አንዳንድ የዋህ ዜጎች ምናልባት እንዴ ኢትዮጵያ የባህር በር ካገኘች ለምን እንቃወማለን ሊሉ ይችላሉ ይሄ ትልቅ ስህተት ነው ቆም ብለው ማሰብ ያለባቸው ይመስለኛል አሁን ወደ መጽሐፍ በስፋት ብንሄድ የተሻለ ነው የሚሆነው የመጀመሪያው ጥያቄ የሚሆነው የትግል መጽሐፍን በልቦለድ መልክ ለመጻፍ ምን ገፋፋ ለምን አሰብክ ለምን በቀጥታ ይሄንን መጽሐፍ ይሄንን ትግል መጽሐፍ ለኢትዮጵያውያን ወይም ለኢትዮጵያ ሀገር ብለ አልጻፍክም ቢያንስ ገጸ ባህሪያትን ለምን ኢትዮጵያ ስም ወይ ኢትዮጵያውያን ለምን አላረክልንም ስሞችን ራሱ ለማያስ በጣም ያስቸግራሉ እኔ ራሴ የትኛው ነው ጠቅላይ ሚኒስትሩ የደራሲው ማን ነው የሊበራል ፓርቲ መሪው ማን ነው ይያልኩኝ የልጁን የሰውየው ልጁንም ልደቱንም ሳስታውስ የልጁን ልደት ማለት ነው አንተን አይደለም በጣም ያስቸግራሉ ስሞቹና ያው እንት ስለሆኑ ቢያንስ ለምን ኢትዮጵያ ስም ሳላደረክም የሚል
ፊሊንግ የሚኖር ይመስለኛል ሌላው ይገመገማል መጽሐፉ ላይ በዋናነት ምን ገፋፋ በልቦለድ መልክ ለመጻፍ ከዚህ በፊትም በይፋ ነው የምጽፈውና በዛው መልክ ጽፈልን የትግል ማኑዋል ወይ ማኒፌስቶ ይዘበት መጣ ይሻላል ነበር ወል እንግዲህ ያው የተለያየ አቀራረብ ምርጫ አለ አንዳንድ ሰው እንደኔ በቀጥታ ይጽፋል አንዳንድ ሰው ደግሞ ሐሳቡን በተለየ መንገድ በልቦለድ ሊገልጽ ይችላል ያው የተለመደ ነው ማለት ነው ዓለም ላይ የተለመደ ነው በእኛም ሀገር የተለመደ ነው እንግዲህ በኢትዮጵያም ተጨባጭ ሁኔታ በዓሉ ግርማ አዲስ አለማየሁ ማን ነበር ብርሃኑ ዘሪሁን እና ቤጎበኛ እነዚህ ሁሉ ፖለቲካዊ ጉዳዮችን በልቦለድ በመጻፍ የሚታወቁ ሰዎች ናቸው አዲስ ነገር አይደለም ማለት ነው እኔ የጀመርኩት ነገር አይደለም እኔ ግን ብዙ ጊዜ የምታወቀው ያው በቀጥታ በመጻፍ ነው ግን ያው አንዳንድ ጊዜ ሐሳቡ ወደ ህብረተሰቡ አንተ በመትፈልገው መጠን መስረግ ሲያቀተው በመትፈልገው መጠንና ፍጥነት ተቀባይነት ሳይኖር ሲቀር ምናልባት እንግዲህ አቀራረቡንም ቀይሮ መሞከር ሊያስፈልግ ይችላል ብለህ እንድታስብ ትገደዳለህ እና እኔም ተገድጃለሁ ማለት እችላለሁ እና ምንድነው ይሄን ሐሳብ ወደ ህብረተሰቡ በቀላሉ ለማስረጽ የተለመደውን ቀጥተኛ የሆነ የፖለቲካ መጣጥፍ መጽሐፍ ነው የሚሻለው ወይንስ ደግሞ እስቲ ለየት ባለ መልኩ መሞከሩ ነው የሚለው ሐሳብ አይምሮዬ ውስጥ መጣ እና ይሄን መሞከር እንዳለብኝ አመንኩበት ጻፍኩት እና ያው በምን መልኩ የተሻለ መረዳት መፍጠር ይቻላል ከሚል ጭንቀት የመጣ ነው ልትል ትችላለህ እንግዲህ ያ ውጤቱ ምን ይሆናል አንተም እኔም ሌሎቻችንም አብረን ወደፊት የምናየው ነው የሚሆነው ግን አንድ የተሻለና ለየት ያለ አቀራረብ መስሎ ታይቶኝ ነው የመረጥኩት እንግዲህ ደግሞ ብዙ ጊዜ ኢትዮጵያውያን ለልብ ወለድ በጣም የመሳብ ለካራክተር የመሳብ ባህሪ እንዳለን ደግሞ ረዳለሁ እንግዲህ ቲያትሮችንም ሳይ በቴሌቪዥን የሚቀርቡ በሬዲዮ የሚቀርቡ ህብረተሰቡ በጣም ሲመሰጥ አየዋለሁ እና በእውነተኛ በገሃዱ ዓለም ካሉ ተጨባጭ እውነታዎች ይልቅ ገጸ ባህሪያትንም የማመን ባህሪ አይበታለሁ እና በተለያየ ጊዜ አይተናል ይሄ የፊልም ካራክተር ወይ ድራማ ካራክተር አንድ ችግር ሲገጥመውና ሲሞት የሚያለቅስ ህብረተሰብ ቀላል አይደለም እና ምናልባት ኢትዮጵያውያን የዛ አይነት ባህሪም ያለን መስሎ ስለታየኝ እስኪ ደግሞ በዚህ በልቦለድ መልኩ ሐሳቡን ለማስተላለፍ እንሞክር ከሚል የመጣ ውሳኔ ነው እና የተለየ ነገር አይደለም ማለት ነው በእንትን ደረጃ የተለየ አይደለም ላንተ የተለየ የሚያደርገው ይሄ የመጀመሪያው ልቦለድ መሆኑ ነው አንዱ ዘላለም ገልጻል እንትን ላይ መቅደሙ ላይ ገልጻል በዛ መልኩ ካየነው የተለየ ይሆናል ምናልባት ከዚህ በፊትም በልቦለድ መልክ የጻፉ ሰዎች ፖለቲካ ነክ ጉዳዮች የትግል ማኒፌስቶንም አካተው ባይጽፉም መቅደም እንዳልከው የጻፉ ሰዎች አሉ የገጸ ባህሪያትንም ጠይቄ ነበርና በጣም አስቸጋሪ ነው የሆኑትና ለምንድን ነው ከፈለክ ሞገስ ዘበርጋ ፍሩጋሳ ለምን አላልክም የኢትዮጵያን ስም ሰናይት ምናምን ለምን አላልክም እንግዲህ ልቦለድ ሲባል ሙሉ በሙሉ ልቦለድ አድርገህ መጻፍ አለ ምናልባት በዓሉ ግርማ ሲያደርገው እንደምናቀው ደግሞ ሁለቱንም የመጠቀም አለ በገጸ ባህሪ ምትፈጥርበት ሁኔታ ይኖራል በገሃዱ ዓለም ያሉ ተዋናኞችን ደግሞ በስማቸው እየጠራህ ምትጠቀምበት ነገር ሊኖር ይችላል እኔ የመረጥኩት በዚህ ጉዳይ ሙሉ በሙሉ እዛ ውስጥ ያሉትን ገጸ ባህሪያት ፈጠራ ማድረግ ነው ከኢትዮጵያዊ ስም ጋር እንዲያያዙ አልፈለኩም ባንድ በኩል ምክንያቱም የሰዎቹ ስም በይዘቱ ላይ እንዲያጠላበት አልፈለኩም ባንድ በኩል ኢቭን ከዛ ማለፌ ቦታውንም ከወሰድክ ያው ኢትዮጵያ አይደለችም እዛ ላይ የተጻፈችው በምናብ የተፈጠረች ሀገረ ካኦፒ የምትባል የምናብ ሀገር ነች የተቀመጠችው እሱ ብቻ አይደለም ክስተቶቹንም ካየህ የተለያዩ ናቸው ለምሳሌ ሀገረ ካኦፒ በኤግዛክት በዛ የነበረች ሀገር ነች ኢትዮጵያ እንደዛ አይደለችም የተፈጥሮ ሀብት ያላቸውን የተፈጥሮ ሀብት ካየህ ታሪካቸውን ካየህ የህብረተሰቡን መዋቅርም ካየህ የኢኮኖሚውን ሁኔታ ካየህ ኢትዮጵያና ሀገረ ካኦፒ በብዙ ነገር ይለያያሉ ግን ደግሞ የሚያመሳስላቸው ደግሞ ነገር አለ እና ሪሊ ልቦለድ ከሆነ እንደው የገሃዱ ዓለም በጣም የሚጫነው እንዲሆን አልፈለኩም አትሊስት
በፖለቲካ አስተሳሰብ ደረጃ ከኢትዮጵያ ሁኔታ ጋር የተገናኘ ማድረግ ከተቻለ ሌሎቹን ነገሮች ከዛ ውጭ ማድረጉ ይጠቅማል በሚል ነው እነሱ ለማድረግ የመረጥኩት። በነገር ላይ የስሞቹን ጉዳይ ኮንሺየስሊ እንዳውም እንዳይከብድ ለማድረግ ነው የሞከርኩት። ብዙዎቹን ስሞች አይታቸው ከሆነ ወይ በሁለት ፊደል ወይ በሶስት ፊደል ማክሲመም በአራት ፊደል ነው የሚጠሩት እና አቬሬጅ ካየህ እንደውም የብዙዎቹ ስሞች በሶስት ፊደል ብቻ የሚገለጽ ነው እና ይሄን ለማድረግ የፈለኩት እንዲለመድ እና በቀላሉ መረዳት እንዲቻል ብዬ ነው። ምናልባት ያው አዲስ ነገር ሲሆን በቀላሉ ላትለምደው ትችላለህ፣ ግን ደጋግመህ ገጸ ባህሪዎቹን ስታነሳቸው የሚለመድ ስም ይመስለኛል። አሁን እኔ በመጻፉ ሂደት ኤዲትን በማድረግ ሂደት ገጸ ባህሪዎቹ ጋራ ተለማምጃለሁ እና በቀላሉ ላነሳቸው ልጠራቸው ይችላል ማለት ነው እና በአንድ ጊዜ አንባቢ ላይጨብጣቸው ይችላል፣ ምክንያቱም ከኢትዮጵያ ስሞች ጋራ አብረው ማይሄዱ ስለሆኑ ነው። እና ሪሊ ፈጠራ ሲባል ደግሞ ይሄንን የሚያካትት መሆኑን የተወሰነ ቻሌንጅም እንዳለው መገንዘብ የሚያስፈልግ ይመስለኛል። ግን በተቻለ መጠን እንዳይወሳሰብ በመፈለግ ያንደኛው ስም ከሌላኛው ስም ጋራ ውዥንብር እንዳይፈጥር ለማድረግ ጥረት አድርጌያለሁ እና በጣም ቀላል እንዲሆኑ ነው ለማድረግ የሞከርኩት። እንግዲህ በተቻለ መጠን ሪዞኔት በሚያደርግ መልኩ ነው አንዱ አላማስ ነው። ካሊቲ ነው ስሙ አይደል እንዴ? ካሊቲ ከባድ ነገር አይመስለኝም። ቃሊቲ ብሎ እንዳያነቡት እንጂ የራቅ አይደለም ማለት ነው። ለምሳሌ አሁን እንዳልከው ቃሊቲ የሚባል ወርድ አለ አይደለ? ቃሊቲና ቃሊቲ በጣም የተራራቀ ወርድ አይደለም። ደራሲ ሆሳ የሚል ስም በጣም ሙሳ የሚባል ስም አለ ሀገራችን አይደለ? በሁለት ፊደል የተገለጸ ነው። ብዙም አሉ እነኒሻንም አሉ የተወሰኑ አሉ። በርግጥ ዞሮ ግን እኔ ሙሉን ሳነበው ደግሜ ለማስታወስ ትንሽ ማስታወስ ስለሚጠበቅብኝ ነው ኮንሺየስሊ እንዳልከውና ትንሽ ያዝ ካደረገኝ ሪዞኔት ቢያደርግ የተሻለ ይሆናል የሚል ነው። ግን አንተ እንዳልከው ፈጠራ ስለሆነ በዚህ መልኩ ማድረጉት ግን ከአራት ፊደል የበለጠ እንዳይሆን ነው ያደረኩት። ይሄን ማስቤበት ነው የሰራሁት ማለት ነው። ፊደሎቹ አጭር ናቸው ወይም እንደውም ኦን አቨሬጅ 3 እና ከዛ በታች 3 ናቸው አይቼዋለሁ። እሱም በዛ ረገድ ጥሩ ነው የፊደል ኢኮኖሚ። ግን እዚሁ ገጸ ባህሪ ላይ እንቆይና ወደ ፖለቲካው ሳንገባ ግን በተመሳሳይ መልኩ ሰው በገጸ ባህሪ ይረዳኛል ብለህ ታስባለህ? ከኢትዮጵያ ጋር ሙሉ በሙሉ አገናኝተውት ይረዳሉ ብለህ ያንን ሪስክ አላየም? ለምሳሌ ሰዎች የሆኑ ፓርቲዎች አሉ፣ 5 ፓርቲዎች እና እዛ ፓርቲዎች እነማን እንደሆኑ ሪሌት ታደርጋለህ። በቃ ይመጣሉ። በቃ አንዳንዶቹ እንደው 5 ሊስት ሁሉ ያላክልኝ አለ። ፕሮፌሰሩ ከሌ ነው ወይ ይሄ ኦፌኮ ነው፣ ይሄ እንደዚህ ነው፣ ይሄ ቅንጅት የፈረሰው ቅንጅት ነው፣ ይሄ የዜማ ነው፣ እንደዛ እያሉ ስፔኩሌት ያደርጋሉና እንዲህ እየገጠሙ ማለት ማች እያደረጉ ነው። ስለዚህ አንተ ይሄን ሁሉ ለፍተህ አንተም በገሃዱ ዓለም ስለሚያውቁ ቅድም እንዳልከው ሲረዱት ገጸ ባህሪውን ረስተውት ቀጥታ ከኢትዮጵያ ጋርና የኢትዮጵያን ገጸ ባህሪያትና ተዋናይን እያስታወሱ የሚያነቡ አይመስልህም? ከዚህ አንፃር ጥሩ ጥያቄ ነው ያነሳው ሞገስ። አንደኛ ያው የጻፍኩት እኔ ነኝ። እዛ ውስጥ ያለ ካራክተር በግለሰብም ደረጃ ይሁን በድርጅትም ደረጃ ከላይ ከሚባል ግለሰብና ድርጅት ጋር አንድና አንድ ነው ሊባል የሚችል የለም። በአንድ ነገር ቢመሳሰል በሌላ ነገር ይለያያል ማለት ነው። አንዱ ታሳቢ መደረግ ያለበት ጉዳይ ይሄ ነው። ሁለተኛ ከኢትዮጵያ ሪያሊቲ ጋር እንዲሄድ ሆን ብዬ ነው ያደረኩት። ይሄን በደንብ ሰው ሊረዳው ይገባል። ይሄ ፖለቲካ ቀመስ ልቦለድ ነው። የተጻፈውም በዋናነት ዓላማው የፖለቲካ አጀንዳ እንዲሆን ነው፣ የፖለቲካ የመታገያ ሰነድ እንዲሆን ነው እያልኩ ነው። ስለዚህ ግንኙነት የተፈጠረው እንዲሁ ዝም ብሎ በአጋጣሚ አይደለም፣ ሆን ተብሎ ነው፣ ባይ ዲዛይን ነው የሚለውን ነገር አንባቢ መረዳት አለበት። ስለዚህ ለኢትዮጵያ ፖለቲካ እንዲጠቅም ተብሎ የተጻፈ መጽሐፍ ከኢትዮጵያ ሪያሊቲ የተነጠለ ሊሆን አይችልም። አለበለዚያ ኦብጀክቲቭን ስቷል ማለት ነው። እና አንባቢያን መረዳት ያለባቸው እቺ በመናብ የተፈጠረች ሀገር ላይ የተከሰተው ክስተት ለኢትዮጵያውያን እንዲያስተምር ተብሎ ነው እዛ ላይ የተቀመጠው እና ከኢትዮጵያ ሪያሊቲ ጋር ተዛማጅነት አለው። ግን ደግሞ አንድና አንድ አይደለም። ለምሳሌ እኔ አንድ የፖለቲካ ተዋናይ ነኝ በኢትዮጵያ ፖለቲካ። ብዙዎቹ አስተሳሰቦቼ እዛ መጽሐፍ ውስጥ ታገኛቸዋል። በአንድ ድርጅት ወይም በአንድ ግለሰብ ግን አይወከሉም። በከሌ የሚባለው ገጸ ባህሪ ልደቱ ነው። ልደቱ ራሱን የገለጸው በከሌ በሚባለው ገጸ ባህሪ ነው ብለህ አንድ ሰው ላይ ልትመድበኝ አትችልም። አንዱን ሐሳቤን አንድ ቦታ ልታገኙት ይችላል፣ ሌላውን ሐሳቤን ሌላ ቦታ ልታገኙት ይችላል። ገብቶሃል? ኢቭን ተቃራኒ ሐሳቦች የሚደግፋቸውም
ምቃወማቸው ሐሳቦች አንድ ገጽ ባህሪ ላይ ሊኖሩ ይችላል እና ይሄን ኮንሺየስሊ ነው ያደረኩት ከኢትዮጵያ ተጨባጭ ሁኔታ ላይ ጋር ግን መቀራረቡ እና ይሄ ነገር እኮ ከሌን ይመስላል ብለው እንደ ድርጅትም እንደ ግለሰብ ሰዎች ቪዥዋላይዝ ማድረጋቸው እኔ ውጤት ነው ብዬ ነው የምወስደው የሚጠበቅ እና አሁንም አንባቢ የኢትዮጵያ ነባራዊ ሁኔታ ያሰብ እንዲያነበው ነው ፈልገው ይሄን ጉዳይ ምን ማለት ነው ከኛ ሀገር ተጨባጭ ሁኔታ ጋራ እንዴት ነው ይሄ ነገር የሚዛመደው ከዚህ ምንድነው የምንማረው የሚለው ነገር ያሰብ እንዲያነበው ነው ፈልገው ይሄ ለኢትዮጵያ ተብሎ የተጻፈ መጽሐፍ ነው የፖለቲካ አጀንዳ እንዲሆን የፖለቲካ የመታገያ መሳሪያ እንዲሆን ተብሎ የተጻፈ ነው እና እዛ ላይ ተቀራራቢነትና ተመሳሳይነት ቢኖር እኔ እንደ ውጤት ነው እንደ ስኬት ሆን ብዬ ያደረኩት ነው ማለት ነው በጣም ጥሩ ያ ሙሉ በሙሉም ኢትዮጵያ ሊሆን አይችልም ሙሉ በሙሉም ከኢትዮጵያ የሚርቀው እንዲታች መሆን አይችልም ሙሉ በሙሉ ከሆነ እንትንነቱን ያጣል ልቦለድነቱን በነገር ላይ ልቦለድ ማለት እንዲሁ ዝም ብሎ ባየር ላይ ያለ ነገር አይደለም እንደውም ያለ የፍቅር ልቦለድ እንኳን በጽፍ ከገሃዱ ዓለም የተነጠለ ነው ማለት አይደለም እያንዳንዱ ልቦለድ የገሃዱ ዓለም ነጸብራቅ ያገላለጽ ጉዳይ ካልሆነ በስተቀር እና ከገሃዱ ዓለም የተነጠለና የተለየ ልቦለድ ምንም ቦታ እኮ አይኖረው ሰርቭ የሚያደርገው ፐርፐዝ አይኖረው ስለዚህ ይሄንን ታሳቢ ማድረግ ያስፈልጋል ልቦለድ ሲባል ከኡኑ ዓለም የተነጠለ ነገርም ተደርጎ መታየት የለበትም ለኔ ጥሩ ልቦለድ ማለት ከገሃዱ ዓለም ጋራ ተቀራራቢነት ያለው ያን በተለየ መንገድ የሚገልጽ ነው የዛ ነጸብራቅ ነው መሆን ያለበት የሚል እምነት አለ ስለዚህ የሀገረ ካኦፒ የፖለቲካ ሁኔታ የኢትዮጵያን ሪያሊቲ ያሳያል በብዙዎች እምነት አለ ግን ነጽፋዊ ደግሞ ይዘት ባለው ሁኔታ ልቦለዳዊ ይዘት ባለው ሁኔታ የተገለጸ ነው ኢትዮጵያን የማያውቅ ሰው ሀገረ ካኦፒን አንብቦ ሊረዳ ይችላል ሊመሰጥ ይችላል ኢትዮጵያን የማያውቅ ሰው በራሱ ወጥ የሆነ ታሪክ ነው ለኢትዮጵያውያን ግን ልዩ ትርጉም አለው ብዬ አምናለሁ ምክንያቱም የፖለቲካ ሂደታችን በከፍተኛ ደረጃ ከዛች ሀገር የፖለቲካ ሂደት ጋር ተቀራራቢነት አለው የሚል እምነት አለ ብዙ ትምህርቶች እዛ ውስጥ እናገኛለን የሚል እምነት አለ እንድናገኝም ተደርጎ ነው የተሰራው በአጋጣሚ ሳይሆን እንድናገኝም ተደርጎ ነው የተሰራው አንዱን ቀጥዬ ልጠይቅ የነበረውን ኦርዲ አብራርተዋል ስለዚህ በአገረ ካኦፒና በኢትዮጵያ መካከል ያላቸው የአገረ ካኦፒ ችግር ከነችግሩም ከነበረከቱም ከኢትዮጵያ ጋር ምን አገናኘው ምንና ምንድናቸው የሚል ጥያቄ ነበረው በከፊል ስለመለስከው ነው ግን ስቲል ሰው እንዴት እንዲረዳ ተፈልጋለህ ባጭሩ ሰብሰብ እንድታረገው አገረ ካኦፒና ኢትዮጵያ መካከል ያለው ግንኙነት እንግዲህ ምንድነው አንዱ መወሰድ ይችላል ብዬ ማምንበት ትምህርት ምንድነው አንድ ሀገር ወይም በአንድ ሀገር ያሉ ልሂቃን የራሳቸው ኦርጋኒክ የሆነ አስተሳሰብ ሲያጡ መፍጠር ሳይችሉ ሲቀሩ ሁሉ ጊዜ የውጭ አስተሳሰብ ሸማችና ተቀባይ ወይም ኮራጅ ሲሆኑ በአገር ላይ የሚያመጣውን ጣጣታ ያለ ሀገረ ካኦፒ ላይ ታያለ የኢትዮጵያ ነባራዊ ሁኔታ የሚያሳየን ይሄን የሚል እምነት አለ በአንድ በኩል በሌላ በኩል ደግሞ ችግሮቹ ሄደው አንድ ደረጃ ላይ ከደረሱ በኋላ ያን ችግር ባግባቡ ተገንዝበው ተገቢ የሆነ መፍትሄ የሚሰጥ መንግስት ከሌለ እና ፖለቲካውን መስራት የሚፈልገው በጉልበትና በጦርነት ከሆነ የዛ ሀገር ዕጣ ፈንታ ወደ መፍረስ ሊወስድ እንደሚችል የሀገረ ካኦፒ ታሪክ በደንብ ያሳያል ይሄ ከኢትዮጵያ ነባራዊ ሁኔታ ጋር በደንብ በተጨባጭ የሚያሳይ ይመስለኛል ሌላ ምናጣቸው እድሎች ምናሳልፋቸው እድሎች ሌሎች ከጦርነት የተሻሉና የተለዩ እድሎች ሀገረ ካኦፒ ላይ ወደ መድረክ መጥተው ተቀባይነት ግን ሊያገኙ አልቻሉ ካለፉ በኋላ ግን የሚያጸጽቱ ሆነዋል የኢትዮጵያም ተጨባጭ ሁኔታ ይሄ ብዙ እድሎች ገጥሞናል እነዛን እድሎች ሳንጠቀምባቸው ኋላ እንጸጸትባቸዋል አሁንም ያለንበት ተጨባጭ ሁኔታ ይሄ ነው የሚያሳይ ችግራችንን በማይፈታ መንገድ ነው ይሄድን ያለ ችግራችንን የሚፈታውን መንገድ ግን ወደ ጎን እየገፋ ነው እየተቀበል ነው አይደል ይሄ በኢትዮጵያ ተጨባጭ ሁኔታ አሁን ያለ ነው ሀገረ ካኦፒ ላይ በደንብ ትማራዋል ሌላ በጣም ኢምፖርታንት የሆነ ነገር ነው ብዬ የማስበው ብዙ ሰዎች ኢትዮጵያ ውስጥ ያለው የፖለቲካ ችግር የፖለቲከኞች ችግር ብቻ ይመስላል አሁን ኢትዮጵያ ብዙ ሰዎች ጧት ተነስተው ልጆቻቸውን አጣጥበው አለባብሰው ትምህርት ቤት ይሸኛሉ እነዛ ልጆች ነገ ፊውቸር ያላቸው ይመስላል ተምረው አግብተው ተኩለው ስራ ይዘው በዛ አገር መኖር የሚችሉ ይመስላቸው የችግሩ እነሱን እንደሚመለከት ያውቁ
አንዳንዶቹ ወገኖቻችን ሀብት በማካበት ተጠምደዋል ንብረት በማካበት ተጠምደዋል አንዳንዶቹ ወገኖቻችን ዛሬ ስልጣን ላይ ስለሆኑ ነገ የኢትዮጵያ ሁኔታ የሚለወጥ መስሎ አይታያቸው ሁሉ ጊዜ እዛ ስልጣን ባለቤት ሆነው እንደሚቀጥለው አድርገው ያስባሉ የሀገረ ካኦፒ ታሪክ ለነዚህ ሰዎች በጣም ጥሩ ትምህርት ይሰጣል ዛሬ ያዝነው ድሎት ዛሬ ያለን ምቾት ሀብት ንብረት ስልጣን አገር ላይ ሰላም ከሌለ እውነተኛ የሆነ ፖለቲካ መፍትሄ ከሌለ ወቅትና እንደሌለ ምናልባትም ችግሩ የህልውናው ችግር አፍጥጦ ሲመጣ ከድሃው ባለስልጣን ካልሆነው ሰው በላይ የችግሩ ሰለባ የሚሆኑት ባለስልጣናት እንደሆኑ ባለ ሀብቶች እንደሆኑ የሀገረ ካኦፒ ታሪክ ያስተምራል የሚል እምነት አለ እና ይሄም ከሀገራችን ተጨባጭ አንፃር ይሄዳል ሌላው ሁሉ ጊዜ ስለ ሽግግር እናስባለን ሽግግሮቹ ግን ጭናገፋሉ ዘላቂ ለውጥ ያመጡ ስለዚህ ሪሊ የጃይካ ስምምነት የሚለው ጉዳይ እዛ ላይ የተቀመጠው ስለ ወደፊቱ ስናስብ ምን አይነት የሽግግር ሂደት ልንፈጥር እንችላለን በምን አጀንዳዎች ዙሪያ መሰባሰብ እና መስማማት እንችላለን የሚለው ነገር በደንብ አድርጎ ያሳያል ሌላው ስለ ሰላማዊ ህዝባዊ እምቢተኝነት ስናወራ ዝም ብለን ይቻላል ማለቱ የትም አይደርስ በተግባር በተጨባጭ እንዴት ነው ዝርዝር ማሳየት ያስፈልጋል እና በሊበራል ፓርቲው የቀረበው የግንቦት ማንፌስቶ ምን ያህል የፖለቲካ ኃይሎችና ህብረተሰብ ለሰላማዊ ህዝባዊ እምቢተኝነት አስቀድሞ ከተዘጋጀ የዛ ስልት ኃያልነት ከገባው በአጭር ጊዜ ምን ያህል ለውጥ ሊያመጣ እንደሚችል ያ ሰነድ ያሳያል ኢትዮጵያ ውስጥ ያለው አንዱ ችግር አይቻልም የሚል መንፈሰ ሽንፈት አለ ይቻላል የሚቻለው በዚህ መንገድ ይሄ ሰላማዊ ህዝባዊ እምቢተኝነት ደግሞ ተካሂዶ ዋጋ ከተከፈለ መጠለፍ የለበትም መጨናገፍ የለበትም እንዳይጨናገፍ እንዳይጠለፍ ማድረግ የሚቻለው እንዴት ነው ካለፈው ልምዳችን በመነሳት ሁለተኛ የሚመጣው ለውጥ የአንድ አምባገነን በሌላ አምባገነን መተካት እንዳይሆን የምናደርገው እንዴት ነው እስካሁን እኮ መንግስታት እኮ ለውጠናል ለውጡ ግን ከአንድ አገዛዝ ወደ ሌላ አገዛዝ ነው ከዚህ የተሻለ ዲሞክራቲክ የሆነ ስርዓት እንዴት ነው እንዲመጣ የምናደርገው ይሄን እንዴት ነው ለማምጣት ዝግጅት ማድረግ የሚቻለው የሚለው ሁሉም ያሳያል እና ሪሊ ብዙ ትምህርቶችን እዛ ውስጥ እናገኛለን የሚል እምነት አለኝ እንድናገኝም ተደርጎ ነው ቀደም እንዳልኩት የተሰራው የተወሰኑትን እንግዲህ ዝርዝሩን እንደምታየው ሆን ብዬ ነው ምተው አንተንም ጠቅላላ ባለ መልኩ መልእክት መጠይቀውን ብዬ ነው ከቅዳሜ በፊት እንዳንቀድም ብዬ ነው የተወሰኑትን ግን ጠይቃለሁ አሁንም ጠቅላላ ባለ መልኩ የፖለቲካ መዘዝ ከሀገረ ካኦፒ ላይ አንድ የተረዳሁት በተለይ ከምዕራፍ 3 እስከ 5 ያለው ኢቭን የልጁ ልደት ሁሉ ጨምሮ እና በቤተሰብ ውስጥ ያለው ግንኙነት ከፓርቲ ውይይት እስከ ጸጉር ቤት ሁሉ ባደረኩት ዳሰሳ የምንረዳው ነገር አለ ፖለቲካ ብቻ ሆኖ እንደማይቀር ማህበራዊ ሴትንም እንደሚቦረብር እንደሚሸረሽርና በቤተሰብ መካከልም መከፋፈልን እንደሚፈጥር ነውና በደራሲው እናትና አባት መካከል ራሱ ከፍተኛ በፖለቲካ ምክንያት የመከፋፈል ነገር እንዳለ በተለይ ይሄ የትጥቅ ትግሉ ከተጀመረ I'm not talking about ኢትዮጵያ እኔም በዛ መልኩ ማውራት ስላልፈለኩ ነው የትጥቅ ትግሉ ከተጀመረ በኋላ የደራሲው እናት የምታቀርበው ሐሳብ አለ ሞር ራዲካል ሆነ እንደገና ደግሞ ጀነራሉ ሞር ኮንሰርቫቲቭ የሆነ በሪፎርም የሚያምኑ ናቸውና እስከ መቆራረፍ አልፎ እስከ መንገጃገጭ ሁሉ ነገሮች አሉ የልጁ ፓርቲ ላይ ሁሉ የተለያየ ሐሳብ እስከ ማቅረብ ሁሉ አለና ስለዚህ ይሄን ነገር ሲጽፍ ፖለቲካውን ብቻ ሳይሆን ምናልባት ሶሺዮ ፖለቲካል ብለን መውሰድ እንችላለን እሱ ነው ቅድም እኮ ለማለት የፈለኩት አንዱ ትልቁ ስህተት ፖለቲካው የፖለቲከኞች ብቻ አድርገን እናያለን ትክክል አይደለም አንደኛ ያለ ፖለቲካ የሚኖር ሀገርና ህዝብ የለም አንድ ሀገር የፈለገ ያህል ፖለቲከኞችን ብንጠላቸው አንድ ሀገርና ህዝብ ያለ ፖለቲከኞች አይኖርም ምክንያቱም አስተዳደር መኖር አለበት አስተዳደር ደግሞ ሊፈጠር የሚችለው በፖለቲከኞች አይደለ ፖሊሲ ሊመነጭ የሚችለው ከፖለቲከኞች ያለ ፖለቲካ ሊኖር የሚችል ህዝብና ሀገር የለም አንድ ሁለተኛ የፖለቲከኞቹ ስራ ሂደት የተበላሸ ሲሆን እዳው ለሁሉም የሚተርፍ ነው ለእያንዳንዱ ቤተሰብ ለእያንዳንዱ ዜጋ የሚተርፍ ነው ሀገረ ካኦፒ ይሄን ነው የሚያሳየው ማንም
የችግር ሰለባ ከመሆን አልዳነም በሰላም የሚያምነው የችግሩ ሰለባ ነው የሆነው መንግስት ውስጥ የነበረው ባለስልጣንም የችግሩ ሰለባ ነው የሆነው በትጥቅ ትግል የሚያምነው የችግሩ ሰለባ ነው የሆነው ከዛም አልፎ ፖለቲካ ያገባኝም የሚሉና ስለ ፖለቲካ ምንም ማዳመጥና መስማት የማይፈልጉ ሰዎች ሳይቀር የዛ ችግር ሰለባ ሆነዋል ምታስታውስ ይመስለኛል በልጃቸው ልደት ላይ የተገኘው የልጁ እናት ወንድም አገሪቱ ጦርነት ውስጥ እንኳን እንዳለች አያውቅም ጉዳይ አይደለም ብሎ ነው የሚሰሩ ግን ያ ጦርነት ሄዶ መጀመሪያ ከበላቸው ሰዎች ውስጥ አንዱ እሱ እና ፖለቲካ የእያንዳንዳችን ጉዳይ ነው እና ይሄ ደርግ ያመጣብን ጣጣ አለ አይሚን ይሄ ቀይ ሽብር ችግር ያመጣብን ጣጣ አለ ፖለቲካና ኮረንቲ በሩቅ ምን አይመለከተኝ የሚል ነገር አለ እሱ አይሰራም እና በኢትዮጵያም ተጨባጭ ሁኔታ ዛሬ የተፈጠረው የፖለቲካ ችግር ሄዶ ማናችንን ማያተርፍ ሁላችንንም ነው ይዞ የሚጠፋው ይሄን መገንዘብ ስንችል ነው ወደ ጋራ መፍትሄ መምጣት የምንችለው የሚል እምነት አለ እና በሰላማዊ ትግል ምናምን ሰዎች ዝም ብለን በማውራት ለውጥ ማምጣት አንችልም ምክንያቱም አይተናል ሀገረ ካውፒ ላይ ያ የሰላማዊ ትግል አስተሳሰብ የጥቂቶች በመሆኑ ተቀባይነት ሳያገኝ ሲቀር አይተናል የትጥቅ ትግል ደግሞ ሁሉም ነገን ያሸናፊ ይሆናል ብሎ የራሱን ካልኩሌሽን በመስራት ሁሉም ወደ ተሸናፊነት እንዴት እንደሄደ ደግሞ የሀገረ ካውፒ ታሪክ ያሳያል ዛሬ ብዙ የሚያስተምር መጽሐፍ ነው የሚል እምነት አለ እና እንደው በደረጃ ዝም አርቲክል ደረጃ ከምጽፈው ከእንዲህ አይነት ተጨባጭ ከሆነ የዜጎች የቤተሰብ ህይወት ጋር መያያዙ ጥሩ ነው የሚል እምነት አለ ያው አንድ ሌሎችም አሉ አንድ የተወሰኑ በተለይ ከሰላማዊ ትግል ጋር የግንቦት ማኒፌስቶን ምዕራፍ 9 ላይ ያገኙታል እመጣበታለሁ እዛ ላይ አንድ ሁለት ጥያቄ አለኝ ጠቅለል ያለ አድሬስ እናደርጋለን አንድ ሁለት ጥያቄ ስላለኝ ኦሬዲ የፀጉር ቤት ወደ ፀጉር ቤቱ ወደ ዝርዝሩ እንዳገባና ግምገማ እንዳይሆን በዝርዝር መልክ በዛ መልክ አልጠይቅም እኔም ለዛ ድፍን ባለ መልኩ መጠይቅ ለዚህ ነው የፀጉር ቤት አሜትና የዘንድሮ ሶሻል ሚዲያን እንዴት እናገናኘው እንዴት እንረዳ የዘንድሮ ብቻ አይደለም እውነቱን ለመናገር ለምሳሌ ከተማሪዎች የትግል እንቅስቃሴ ጀምሮ አሉባልታ ትልቅ ቦታ ነው ያለው የኢትዮጵያ ፖለቲካ ውስጥ ምክንያት የለሽነት ትልቅ ቦታ ነው ያለው ያ ጉዳይ በደርግም ጊዜ ቀጥሏል በኢህአዴግም ጊዜ ቀጥሏል 97 ምርጫ የነበረውን ፖለቲካ አትሊስት የምታስታውስ ይመስለኛል አሁንም ቢሆን በተለይ ደግሞ ሶሻል ሚዲያ ከተስፋፋ በኋላ ምን ያህል የተዛቡ መረጃዎች እውነት ያልሆኑ መረጃዎች ፖለቲካ ውስጥ ገብተው የህብረተሰቡን ሰላም እንደሚያምሱት ችግሮችን እንደሚያባብሱና እንደሚያወሳስቡ ማሳያ ይሆናል የሚል እምነት አለኝ እና ሪሊ ከኢትዮጵያ ተጨባጭ ሁኔታ ጋር በደንብ የሚሄድ ጉዳይ ይመስለኛል ለዛ ነው እዛ ላይ እንዲነሳ ያደረኩት አዎ ሀቅ አንድ የሚናገር ቢገኝ እሱም ሲረባረቡበት ዝምታውን ስለመረጠ ነው እና እኔ ከዲጂታል ሚዲያ ጋር ስላገናኘሁት ነው ሀሜቱንም የስም ማጥፋት ዘመቻውንም አያይዤ ነው ምቹ ሁኔታ ስላለ ነው አሁን ያኔ ቢያንስ በፀጉር ቤትና በመጽሔት ነበረ አሁን በደንብ ነው የሚመቸው እንትሩም ራሱ ጥራት ሳይሆን ብዛት ስለሆነ የሚወስነው እሺ እሱ ራሱ እንደ አንድ ምናልባት ተግዳሮት ወይም እንደ አንድ ዳገት ሊወሰድ ይችላል ዝርዝሩን ተዋሉ ለአንባቢዎች የጀነራሉ አስመሳይነትና የካሊቲ መንግስት ካቢኔ ዝምታስ እንዴት ነው የሚታየው አሁን ካለው ከኢትዮጵያ ሁኔታ ጋር ለኔ በጣም አብሮ የሚሄድ ነገር ነው የጀነራሉ አይነት ሰዎች የኢትዮጵያ መንግስት ውስጥ በጣም በብዛት አሉ የሚል እምነት ነው ያለኝ በጣም በብዛት በዛ አይነት ያሳሰብ ዳይለማ ውስጥ ያሉ ከመንግስትም ወጥተው መንግስትን እንዳይታገሉት የቸገራቸው መንግስትን በየደገፉ መቀጠሉ ነገ ከነገ ወዲያ አደጋ ይዞ እንደሚመጣ የሚታያቸው ብዙ ሰዎች ያሉ ይመስለኛል ሪሊ እና ከመከላከያ ሚኒስተሩ በጣም ብዙ ትምህርት የሚገኝ ይመስለኛል በተለይ ባለስልጣኖቻችን ሊያገኙ የሚችሉ ይመስለኛል በአንድ በኩል በሌላ በኩል ደግሞ እኛ ራሳችን ተቃዋሚዎችም ዜጎችም በመንግስት ውስጥ ያሉ ሰዎችን ምናይበት አይን ምን መሆን አለበት ሪሊ በመንግስት ዙሪያ ያሉ ሰዎች ሁሉ የመንግስት ደጋፊ ናቸው ማለት ነው ህሊና የላቸውም ማለት ነው ወይ ምንድነው ያስቸግራቸው ከኛ በተለየ አገዛዙን እንዲደግፉ ያደረጋቸው የሚለው ነገር ሁሉ በተለየ መንገድ ሁሉ እንድናየው ይረዳ ይመስለኛል ቀላል ነገር አይደለም ፈተና አለ እዛ ውስጥ ቀላል ፈተና አይደለም ያለው ያ ፈተና ደግሞ መጨረሻ ላይ ህይወትን እስከ ማሳጣት የደረሰ ያ ሰውዬ ህይወታቸውን ሊያተርፉ የሚችሉበት ብዙ እድል ነበራቸው
ከነበሩበት ባለስልጣን አንፃር ግን ከህሊናቸው ጋር ተሟግተው ሊሸሹት የማይችሉት ነገር ተጋፈጡ መጨረሻ ላይ እና ይሄ ለብዙ የኢትዮጵያ ባለስልጣናት የሚያስተምር ይመስለኛል ግን ባለስልጣናቱን ብቻ አይደለም ህዝቡን እኛንም ባለስልጣናቱን የምናይበትንም አይን በብዙ እጅ ሊያስተምረን ይችላል የሚል እምነት አለ እንግዲህ ባለፈው ከዚህ ቀደም በላከውም የአንድ 7 ገጽ መቅድም ያው ለምን እንደተጻፈ ስለመጽሐፉም ኦቨርቪው አስቀምጣል ፕሪቪው አስቀምጣ አንድ ያልከው ሁለት በተቻለ መጠን ሁለት ምዕራፍ ላይ ብታተኩሩ ጥሩ ነው በተለይ የሚዲያ ሰዎችና ሊቃን ብለ አደራ ብለሃል በጽሁፉ ላይና ገጽ 5 እና 6 ላይ እሱም የጃይካ ስምምነትና ግንቦት ማኒፌስቶ ነው አሁን አንድ ሰው መጽሐፉን አንብቦ ከጨረሰ ኦፍ ኮርስ እኔም አንብቤ ጨርሻለሁና ሌሎቹ እንዲሁ አጃቢ ገጸ ባህሪያት ናቸው እንጂ የመጽሐፉ ዋናው ዓላማ በተለይ ምዕራፉንም አልጠቅስም አሁን ሰዎች ያንብቡት የጃይካ ስምምነትና የግንቦት ማኒፌስቶ ናቸው ሁለቱ ናቸው የመጽሐፉ ቅመም መሰረቱም ዓላማም ቢሉ እንዴት ነው ይሄንን ልትገልጽ የምትችለው ባላንስድ ነው ብለን የምታስበው የመጽሐፉ ዋና ዓላማ እዚህ ኤሪያ ላይ ነው ያለው ወይስ ሁሉንም ሆሊስቲካሊ ማንበብ አለባቸው ዌል ቅድም እንዳልኩህ ለመጠቃቀስም እንደሞከርኩት እውነቱን ለመናገር በጣም ብዙ ትምህርቶች ነው እዛ ውስጥ የምናገኘው ቅድም እንዳልኩ የቤተሰቡ ህይወት ብዙ ያስተምረናል የመንግስት ባለስልጣናት ህይወት ብዙ ያስተምረናል እዛ ሀገር ውስጥ የነበሩ ባለሀብቶች ችግሮች ይለወጣሉ ብለው የማያስቡ ብዙ ያስተምረናል ከግለሰብ ህይወት ሁሉ ብዙ እንማራለን እዛ ውስጥ እና ከመጀመሪያ ጀምሮ በእያንዳንዱ ገጽ ብዙ እንማራቸው ነገሮች አሉ ሪሊ ቀላል አይደለም ከዛ ከደራሲው ብዙ ነገር እንማራለን ከሊበራል ፓርቲው መሪ ብዙ እንማራለን ብዙ ነገር ነው የምንማረው ነገር ግን እኔ የፖለቲካ አጀንዳ ነው በዋናነት ይሄን ጽሁፍ እንዲጻፍ ያስገድደኝ የሚል እምነት አለ አሁንም ቢሆን ደግሞ የመታገያ መሳሪያ ሊሆን ይገባል የሚል እምነት አለ ስለዚህ በዚህ ረገድ እነዛ ሁለት ኢሹዎች ከኢትዮጵያ ተጨባጭ ሁኔታ አንፃር በጣም ወሳኝ ናቸው የሚል እምነት አለ ምክንያቱም አሁን በስልጣን ላይ ያለውን መንግስት እንዴት ነው ልናሸንፈው የምንችለው ቻሌንጅ ልናደርገው የምንችለው የሚለው ጥያቄ በጣም ቁልፍ ጥያቄ ይመስለኛል በተለይ ደግሞ በጉልበት ሳይሆን በጠበንጃ ሳይሆን በሰላማዊ ህዝባዊ እምቢተኝነት እንዴት ቻሌንጅ ልናደርገው እንችላለን እንዴት ውጤት ልናመጣ እንችላለን የሚለው ጥያቄ በጣም ወቅታዊና አንገብጋቢ ጥያቄ የግንቦት ማኒፌስቶ ይሄን ጥያቄ ይመልሳል የሚል እምነት አለ ለዚህ ነው አንዱ በተለይ የሚዲያ እና የፖለቲካ ሰዎች የትኩረት ቦታ እንዲሆን የፈለጉት ሁለተኛ ጭንቀት አለ ለምሳሌ ከተለያዩ ዲፕሎማቶች ጋር ስንገናኝ ይሄ መንግስት ሲወርድ ምን አይነት መንግስት ነው የሚመጣው ፖስት አብይ ምንድነው ኢትዮጵያ ልትሆን የምትችለው የሚል ጥያቄ አለ ስለ ሽግግር መንግስት ስናነሳ ይቻላል ወይ እንዴትስ ይቻላል ወይ የሚል ጥያቄ አለ ይሄ ጥያቄ በኢትዮጵያ ፖለቲካ በጣም ቁልፍና ወቅታዊ ጥያቄ ነው እንዴት ነው አሁን ካለንበት ችግር ወጥተን ሁላችንም አሸናፊ ልንሆን በምንችልበት መንገድ መሸጋገር የምንችለው ሁላችን የሚለው ጥያቄ በጣም ወሳኝ ጥያቄ ነው የጃይካ ስምምነት ይሄን ጥያቄ ከሞላ ጎደል ይመልሳል የሚል እምነት አለኝ እንደምታውቀው የጃይካ ስምምነት ለፈረሰ ሀገር የተደረገ ስምምነት ነው ኢትዮጵያ አልፈረሰችም ገና እኔ በእምነት በመፍረስ ሂደት ነው ያለችው ግን ብዙዎቹ ነባራዊ ሁኔታዎች ሜቢ 90-95% ግን ከኢትዮጵያ ነባራዊ ሁኔታ ጋር ሄዳል የሚል እምነት አለ ስለዚህ በከፍተኛ ደረጃ ትምህርት የምናገኝበት ሰነድ ነው የሚል እምነት አለ ሪሊ በተለይ የግንቦት ማኒፌስቶ ሰላማዊ ህዝባዊ እምቢተኝነት ኢትዮጵያ ውስጥ ለማካሄድ ለምንፈልግ የፖለቲካ ኃይሎች በኔ እምነት ማኑዋል ሆኖ ሊያገለግል ይችላል የሚል እምነት አለ ያንዳንዷ ነገር እንዲሁ ዝም ብላ አይደለም ተቀመጠችው እዛ በበቂ ሳቤ በበቂ ጥናት የተቀመጠ ጉዳይ ዝም ብሎ እንዲሁ ልቦለድ ለመጻፍ ተብሎ የተጻፈ ነገር አይደለም በዛ ሂደት ውስጥ ሊያስፈልግ የሚችለው ጥንቃቄ በዛ ሂደት ውስጥ ሳናስበው ሊመጣ የሚችለው ችግር ምንድነው ያን ችግር እንዴት ነው ልንፈታ የምንችለው ከየት ወዴት ነው የምንሸጋገረው የህዝቡን መስዋዕትነት የሰዎችን ሞት ለመቀነስ ምን አይነት ጥንቃቄ ነው ልናደርገው ውጤቱ እንዳይቀለበስ ዘላቂ እንዲሆን ምን አይነት ጥንቃቄ ነው ልናደርግ የምንችለው የተጀመረው ትግል ደግሞ ተጀምሮ አንድ ቦታ ላይ እንዳይቆምና በአሸናፊነት እንደሚጠናቀቅ እርግጠኛ ለመሆን አስቀድመን የምናደርገው ዝግጅት ምንድነው አይታችኋል እነዛ 11 ቅድመ ሁኔታዎች ዝም ብለን ለውጥ እናመጣለን ስንል ብድግ ብለን የኢትዮጵያን ህዝብ አምጽ ብለን ለውጥ ለማምጣት አይደለም የትም አይደርስ አስቀድመው መሰራት ያለባቸው የቤት ስራዎች
በኃላፊነት ያ የሚካሄደው ትግል ደግሞ አቅምና በፈቀደ መጠን ህጋዊና ሰላማዊ ብቻ ሆኖ መካሄድ አለበት። ግን ደግሞ የመንግስት ባህሪ ቫዮለንስ ይዞ ሊመጣ ይችላል። ያኔ የህብረተሰቡን መስዋዕትነት እንዴት ነው ቀንሰን በአነስተኛ መስዋዕትነት በአጭር ጊዜ ለዘላቂ ውጤት እንዴት ነው የምንበቃው የሚለው እነዚህን ጥያቄዎች ሁሉ ለመመለስ የሚያስችል ሰነድ ነው የሚል እምነት ስላለኝ ነው እንጂ እውነቱን ለመናገር እኔ በእያንዳንዱ ገጽ አይደለም በእያንዳንዱ አረፍተ ነገር ሀገረ ካኦፒ ላይ ቁም ነገር አለ ብዬ ምንማርበት ነገር አለ እምነት ነው ያለኝ። በጣም ጥሩ። ወደዛ ወደ ግንቦቱ ማኒፌስቶ እንሄድና እንዴት ወሰነ አንድ ሁለት ጥያቄ አንስቼ መጽሐፉ የት እንደሚገኝ እንዴት እንደሚመረቅ ከዛ የሎጂስቲክ ነገር እንነጋገራለን። እንዳልከው መጽሐፉን በ75 ቀናት ብትጽፍም ወይም ብትከትብም እሱን የተሻለ የሚሆነው ውጤቱ ግን በውጤት ደረጃ የ30 ዓመታት ጭማቂ ነው ማለት ይቻላል። እንደዛ እንዲረዱትም ነው መጽሐፉ ማለት ስትጽፍ ስትከትብ በአጭር ጊዜ ቢከተብም ይዘቱ ግን መጽሐፉ ላይ የሚገኘው የ30 ዓመትና ከዛ በላይ ዓመታት ልምድ ጭማቂ ነው ተብሎ ቢወሰድ የተሻለ ይሆናል ብዬ ስላሰብኩኝ ነው አሁን ባስረዳው መሰረት አይደል? እውነት ነው። ከኔ አንፃር ስታየው እንደሱ ልትወስደው ትችላለህ። በዛ ላይ ከቀረቡት ታሪካዊ ሂደቶች አንፃር ካየው ደግሞ ኦልሞስት ላለፉት 70-80 ዓመት የአፍሪካን ሪያሊቲ ሊያሳይ ይችላል። ከቀይ ግዛት ነፃ መውጣት በኋላ ወይም ከሁለተኛው ዓለም ጦርነት በኋላ ከቅኝ ግዛት ነፃ የወጡ ሀገሮች ምንድነው የገጠማቸው ችግር? ኢትዮጵያ ቅኝ ያልተገዛች ብትሆንም እነዛ ሀገሮች የገጠሟቸው ችግሮች ገጥመዋታል። በዛ አይነት ሂደት ውስጥ ነው ያለፈችው። በዛ አይነት ውጣ ውረድ ውስጥ ነው ያለፈችውና ከታሪክ አንፃር ካየው ኦልሞስት ወደ ኋላ የ70 ዓመት የምናምን ታሪክ ሊሸፍን የሚችል ነው። ከኔ ጥረት አንፃር ደግሞ ካየው ሪሊ ይሄን መጽሐፍ ለመጻፍ ያበቃኝ በዛ መጽሐፍ ውስጥ ያሉትን አስተሳሰቦች በዛ መልክ እንዳስቀምጥ ያበቃኝ ያለፉት 34 ዓመታት የትግል ልምድ ነው የሚል እምነት አለኝ። አው ካንተ አንፃር ነው ያየሁት እንዳልከው። ጥሩ እንግዲህ መጽሐፉን በስፋት ያንብቡት። ለዛ ነው ዘለል የምለው። ከግንቦት ማኒፌስቶ ጋር ተያይዞ ቅድምም ጠቀስ ለማድረግ እንደሞከርከው በአንዱ ምዕራፍ 11 ቅድመ ሁኔታዎችን አስቀምጠሃል። ይሄ ትግል የህዝባዊ ሰላማዊ ህዝባዊ ቢተኝነት ውጤታማ እንዲሆን ከተፈለገ እነኛ 11 ነጥቦች ላይ ወይም አምዶች ላይ መስማማት አለብን የሚል ነው ያስቀመጥከውና ከዛ ለምሳሌ ለጋራ ችግር በጋራ መቆም የመጀመሪያው፣ ቀጥሎ በስልቱ አዋጭነት ላይ መተማመን መፍጠር፣ ሶስተኛ ባለድርሻ አካላት ግን አይደለም ያልኩት ደራሲው ብሏል። ደራሲው ሀገረ ካኦፒ ላይ ያንን አስቀምጧል። አራተኛ የጠራ ደራሲውም አይደለም በድርሰቱ ውስጥ ያለች ሌላ ገጸ ባህሪ ናት ያቀረበችው። በድርሰቱ ውስጥ ያለች አንድ ገጸ ባህሪ እኔ ራሴ ወደዛ ያልኩ አየቀደም የጠየቅኩ። ለማንኛውም በአገረ ካኦፒ መጽሐፍ ላይ ከግንቦት ማኒፌስቶ ላይ የወሰድኩት 11 ቅድመ ሁኔታዎች አሉ። ቅድም ያነበብኳቸው የተወሰነውን ነው አውቄ ሌላውን የተውኩትና አሁን የትኛው ደረጃ ላይ ነው ያለነው የሚለው መጠየቅ ስለፈለኩ ነው። ወሳኝ ነው። አሁን 11 ደረጃ እንደ ደረጃ ብንወስደው እንደርከን ለመሆኑ ከችግሩን በጋራ ከመረዳት ባሻገር ዘለናል ወይ ወደ 8 9 10 ስቴፕ ሄደናል ወይ የሚል ጥያቄ አንድ ሰው ቢጠይቅ የቱ ጋር ነው ያለነው? አሁን አዌርነስ ደረጃ ነው ያለነው? ችግሩን ዳይሴክት በማድረግ በመገምገም ደረጃ ላይ ነው ያለነው? ወደ ማደራጀት ደረጃ ነው ያለነው? ምን ላይ ነው ያለነው? በተወሰኑ ደረጃዎች በተወሰነ ደረጃ አንዳንድ ውጤቶችና መግባባቶች አሉ። በብዙ እጅ ግን እነዛ 11 ቅድመ ሁኔታዎች በኢትዮጵያ ተጨባጭ ሁኔታ አሉ ማለት አይቻልም። ሞገስ እነዛ ነገሮች በብቃት እኮ ቢኖሩ የጊዜ ጉዳይ ነው። ኢትዮጵያ ብዙም ችግር አይደርስባትም። ይሄን የገጠመንን ችግር እንሻገረዋለን የሚል እኮ አመለካከት ይኖረኝ ነበር። ያው አመለካከቴን ታውቃለህ። አሁን የኢትዮጵያ ነባራዊ ሁኔታ ወይም ደግሞ የወደፊቱ ጣፈንታችን ከመዳን ይልቅ ወደ መፍረስ ነው የሚሄደው የሚል እምነት ነው ያለኝ። ይሄ እምነት ስንት ያህል ፐርሰንት ይሆናል የሚለው ሊወጣ ሊወርድ ይችላል። አሁን ትንሽ ተስፋዎች እያየን ነው። ለምን ተቃዋሚዎች በተናጠል የትም አንደርስም፣ ችግሩ የጋራ ነው፣ ይሄን ትግል ማድረግ ያለብን በትብብር ነው የሚል አዲስ የትብብር መንፈስ ውስጥ እየገቡ ነው። ይሄ በተወሰነ ደረጃ በዛ ደረጃ የነበረኝን ስጋት የቀነሰበት ሁኔታ አለ። በመሰረታዊነት ሁኔታ ግን አልቀየረው። አሁንም ብትጠይቀኝ ኢትዮጵያ ከመዳን ይልቅ ያለ መዳን እድሏ ሰፊ ነው ብዬ ነው ማለት።
ይሄን ማምነው ለምንድን ነው እነዛ 11 ቅድመ ሁኔታዎች ላይ ተጨባጭ ሆነ ሰፊ የሆነ መግባባት ላይ ስላልደረሰ ይሄ እምነት ያሁንም የተጠበቀ ነው ግን እቺ ሀገር እንድትድን የምንፈልግ ከሆነ በእነዛ ጉዳዮች ላይ መስማማት አስፈላጊ ነው ሀገረ ካኦፒ ላይ የተፈጠረው ችግር ይሄ በዛ ላይ መስማማት አልነበረም ኤሊቱ የተከፋፈለ ነበር ለህብረተሰቡ የሚልከው መልእክት የተለያየ ነበር ስለዚህ ያ የግንቦት ማንፌስቶ በጣም የኢምንት ሰዎች አጀንዳ ሆኖ ነው የቀረው ተቀባይነት አግኝቶ ቢሆን ግን ያችን ሀገርና ህዝብ ከጥፋት ይታደግ ነበር ኋላ ጸጸት ላይ ሀገረ የጃይካ ስምምነት ላይ የምናየው ጸጸት ያን ነው የሚያሳየው ስለዚህ በኢትዮጵያ ተጨባጭ ሁኔታ እነዛ ጉዳዮች ገና ናቸው መፈጠር ያለባቸው ናቸው ትልቁም ስራ እሱን መፍጠሩ እሱን ባልፈጠርንበት ሁኔታ የ45 ቀን የሚለው ነገር ሩቅ ላይ ያለ እነሱ ላይ በቂ የሆነ ግንዛቤ ከተፈጠረ በኋላ ግን 45 ቀኑ የሚለው ምናልባት የተጋነነ ነው ባጭር ጊዜ ለውጥ ማምጣት ይቻላል ትልቁ ፈተና ያለው ጊዜ የሚወስደው አስቸጋሪው እነዛን ቅድመ ሁኔታዎች ማሟላት ላይ በዚህ ደረጃ ኢትዮጵያውያን ያለንበት ሁኔታ ገና ብዙ ችግር ውስጥ ያለ ነው የሚል እምነት ነው ያለው እዛው ላይ አንድ ጥያቄ አንተም ካገኝ ገጸ ባህሪው ሲያስጠነቅቅ 11 ነጥቦች ወይም አምዶች ከዳሰሰ በኋላ ምን ይላል ከነዚህ ውስጥ አንዱ እንኳን ቢጓደል ለትለች ባይዘው ራቹላ ሆሳናት የሊበራል ፓርቲው ፕሬዝዳንት ናት ያቀረበች የሊበራል ፓርቲው ፕሬዝዳንት ይሄንን ታሳስባለች እንግዲህ እስኪ ዋሃደን ነው ቅድም እንዳለው ይሄንን ታሳስባለች አንዱ እንኳን ቢጓደል ነው የሚለው ስለዚህ ኮሙሌቲቭ ናቸው 11 ኮሙሌቲቭ ከሆኑ ከመሳካት ያለ መሳካቱ አሁን ባለው ሁኔታ ያዘነበለ አይሆንም ወይ ምንስ ተስፋ ይሰጣል ወይ ከዚህ አንፃር ምክንያቱም ኮሙሌቲቭ ከሆነ አንዷ ከፈረሰች አንዷ ሰበስ ከፈረሰች ቤቱ ስለሚፈርስ ይሄ በጣም እንትና አይሆንም ወይ ኦፕቲሚስቲክ ለመሆን አያስቸግርም ወይ የሚል ጥያቄ ይመጣል ያው ደግመነው እኮ የጠየቀኝ ሞገስ እንደዛማ ቢሆን ኖሮ ኢትዮጵያ አትፈርስም ከሚሉ ሰዎች ጋር እኮ አብሬ ነበር የምሄደው አይደለ ከነሱ ጋር መሟገትም አያስፈልገኝም ነበር ተስፋው በዛ ደረጃ ቢሆን ኖሮ ማለት ነው ስላልሆነ ነው ነገር ግን ደግሞ ተስፋው የጠበበ ነው ብለን ፖለቲከኞች ተስፋ መቁረጥ አለብን የሚል እምነት ከኢትዮጵያ መፍረስ ባሻገር ነው የጠየቁ ባይዘው የራሱን የትግሉ ስኬታማ ይሆናል ወይ አይሆንም ከሚለው አንፃር ብቻ ነው የጠየቁ ነው ምልህ እኮ ይሆናል ብዬ ባምንማ ከሆነ እኮ ምንድነው ኢትዮጵያ ትድናለች ህዝቧም ከርስ በርስ ስኬት ይድናል ወደ በጎ ነገር ትሻገራለች ያ ነገር ተቀባይነት ያገኛል ብዬ ካመንኩ ማለት ነው እዛ ተስፋ ላይ አይደለንም ያለነው ነገር ግን እንደ ፖለቲካ ኃይልና እንደ ፖለቲካ ሰው ደግሞ ተስፋ መቁረጥ አለብን የሚል እምነት የለኝም ያለችውን ጠባብ እድልም ቢሆን አስፍተን በዛ ደረጃ ስምምነት ላይ መድረስ መቻል አለብን በዛ ደረጃ ስምምነት ላይ ከደረስን ምንም ጥርጥር የለውም ችግሩን እናልፈዋለን እንሻገራለን የሚል እምነት አለ ያ እንዲሆን ነው እየታገልን ያለነው ስንታገል ግን እኔ በግልጽ ነው በአደባባይ የምናገረው ነገር ነው አሁን በመናደርገው ትግል ኢትዮጵያ ትድናለች ወይስ አትድንም በፐርሰንት አስቀምጥልኝ ብትለኝ 67% ከመዳን ይልቅ የመፍረስ እድል ነው ያላት የሚል እምነት ነው ያለው በኔ ግምት ኦኬ ስለዚህ በዛ ደረጃ ነው ያለው ነገር ግን እንደ ፖለቲካ ኃይል ደግሞ አይደለም ቀርቶ 30-40% እና በኔ እምነት 1% እድል ብትኖር ያችን እድል ይዘን እስከ መጨረሻው ድረስ መታገል አለብን ብያለሁ ያችን እድል አስፍተን ወደ ውጤት ለመብቃት መስራት አለብን ምክንያቱም በአገርና በህዝብ ጉዳይ ላይ ተስፋ መቁረጥ አይቻልም የሚል እምነት አለ ፖለቲካ ማለት ደግሞ ትግል ማለት ደግሞ ያ ነው የሚል እምነት አለ አይቻልም በተባለበት ሁኔታ እየወደቁ እየተነሱ ለአሸናፊነት መብቃት ነው የሚል እምነት ስላለኝ ያ ጽናት ስላለኝ እንጂ በተጨባጭ አሁን ይሄርንበት ያለውን መንገድ በግራም በቀኝም ካየኸው ኢትዮጵያን ወደ መዳን ሳይሆን ከጊዜ ወደ ጊዜ ወደ መፍረስ እየወሰደ አንዳንድ ሰዎች ውጤት መስሎ የሚታያቸው ነገር አሁን በየአንዳንዱ ቀን በዜና የምንሰማው እንደ ውጤት የሚነገረው ነገር ሁሉ በኔ መረዳት የመፍረሳችን መፋጠን ማሳያ የሚል እምነት ነው ያለው ስለዚህ እነዚህን ሁለት ነገሮች በአግባቡ ማየት ያስፈልጋል ያለብን ሁኔታ እጅግ ውስብስብ ተስፋ አስቆራጭ መሆኑ በሌላ በኩል ደግሞ የሀገርና የህዝብ ጉዳይ ስለሆነ ዜጎችና የፖለቲካ ኃይሎች ተስፋ በፍጹም መቁረጥ እንደሌለብን እነዚህን ሁለት ነገሮች በደንብ መገንዘብ ያስፈልጋል ማለት ነው በተናጠል ካየኸው ኮንትራዲክት የሚያደርግም ሊመስል ይችላል አያደርግም ጥሩ እንግዲህ አሁን ሁለት የግንቦት ማኒፌስቶ እና የጃይካን አንድ ላይ ብንገጥመው የጃይካ ስምምነትን
የካሊቲ መንግስት ከነበረው ባህሪ ከመጽሐፉ ላይ ከአገረ ካውፒ መጽሐፍ ላይ ከመጀመሪያው እስከዛ ድረስ ስታነበው ባህሪው ይታወቃል በግልጽ ነው የተቀመጠውና ያንን ባህሪ ይዘን የጃይካ ስምምነትን የመቀበል እድሉ በጣም ጠባብ ነው። ጠባብ ስለሆነ እንዴት ተደርጎ ትግሉ ማለት ነው እንዴት ተደርጎ ነው እንዲቀበል ለማስገደድ የሚቻለው የሚል ጥያቄ ይመጣል። በሌላ መልኩ ደግሞ የግንቦት ማኒፌስቶን 11 ነጥብ እንኳን 11 አይደለም ከ11 ውስጥ ተራ ቁጥር 5 እና 7 ላይ የተቀመጡትን እንዲቀበሉ የትጥቅ ትግልን ያነሱትን ቡድኖች እንዴት ማሳመን ይቻላል የሚል ጥያቄ ነው የሚመጣውና እሱ ላይ ባጭሩ ብትሄድበት ከፊሉን ኦሬዲ በስፋት ስለሄድንበት። ምልክ የጃይካ ስምምነት ላይ የምታየው ምንድነው? በፖለቲካ ኃይሎች ውስጥ ትልቅ ጸጸት ነው የምታየው። መታለፍ የማይገባቸው ብዙ እድሎች እንዳሳለፉ ሲጸጸቱ ነው የምታየው። እና ሪሊ የሰነዱ ሰብስታንስ ባሳለፏቸው እድሎች ላይ የተመሰረተ ነው። ቀድመው ብዙ ልቂት ከመፈጠሩ በፊት ሊቀበሏቸው የሚችሉ ጉዳዮችን ነው ሄደው የተቀበሉት መጨረሻ ላይ። ስለዚህ ያ በጣም አስተማሪ ነው። አሁን የካሊቲ መንግስት አልተቀበለም። ባለመቀበሉ ግን ምን ሆነ? አገሪቱንም ህዝቡንም ዋጋ አስከፈለ፣ ራሱንም ዋጋ አስከፈለ። አሁን በኢትዮጵያ በስልጣን ላይ ያለው አገዛዝ የኛን የሽግግር ጥያቄ ባይቀበል ሌላ አይደለም የሚመጣው። አገሪቱምና ህዝቡ ዋጋ ይከፍላሉ፣ ራሱም ዋጋ ይከፍላል። ይሄ በጣም ተዛማጅ የሆነ ታሪክ ይመስለኛል ከዛ ጋር። ስለዚህ የጃይካ ስምምነት ቅድም እንዳልኩት የተወሰነ አጀስትመንት ያስፈልገዋል ወደ ኢትዮጵያ ሪያሊቲ ለማምጣት ስንፈልግ። ለምን ያ ለፈረሰ ሀገር የተደረገ ስምምነት ነው። እኛ ደግሞ ያልፈረሰ ግን በመፍረስ ሂደት ላይ ያለን ሀገር ለማዳን ነው እንስማማ እያልን ያለን። አዲስ የሽግግር ሂደት እንፍጠር እያልን ያለን። ስለዚህ የተወሰነ አጀስትመንት ያስፈልገዋል። ወደ ግንቦት ማኒፌስቶ ስትመጣ ግን እውነቱን ለመናገር ስም የመቀየር ካልሆነ በስተቀር ለኢትዮጵያ ተጨባጭ ሁኔታ የሚሰራ ነው። ምክንያቱም ያ ማኒፌስቶ የወጣው የትግል እንቅስቃሴ ውስጥ እያሉ አገሪቱ በህልውና ባለችበት ሁኔታ ነው። ኢትዮጵያ አሁን ያለችበት ሁኔታ ማለት ይቻላል። ስለዚህ እዛ ውስጥ የተጠቀሱት ነገሮች ደግሞ መንግስትን ብቻ የሚመለከቱ አይደለም። አንዱም መታወቅ ያለበት ጉዳይ ይሄ ነው። ስለ ግንቦት ማኒፌስቶ ስናስብ እዛ ውስጥ 11 ቅድመ ሁኔታዎች አሉ። በዚህ ላይ ስምምነት መፈጠር አለበት ስንል የመንግስት ጉዳይ ብቻ አይደለም። በዋናነት ፖለቲካ ፓርቲዎችን ይመለከታል፣ ሲቪክ ማህበራትን ይመለከታል፣ ህዝቡን ይመለከታል፣ የሚዲያ ሰዎችን ይመለከታል። ያ ስምምነት የሚባለው ነገር በእነዚህ ሁሉ የህብረተሰብ ክፍሎች መምጣት አለበት። ካልመጣ የትም መድረስ አይቻልም። በዛ ደረጃ የነበረ የሐሳብ ክፍፍል ነው ሀገረ ካዋፒን ትልቅ ዋጋ ያስከፍላል። ኢትዮጵያ ውስጥም አሁን ያለ ሪያሊቲ ነው። ስለዚህ ሪሊ ጉዳዩ አንድ ኃይል ብቻ እንዲቀበለው የሚፈልግ ነገር አይደለም ማለት ነው። እዛ ውስጥ የሀገረ ካዋፒ አንድ ትልቁ ትምህርት ሁላችንም ራሳችንን የችግሩ አካል አድርገን እንድናይ። እኛ የችግሩ አካል የመፍትሄውም አካል ደግሞ መሆን የምንችለው በጋራ ነው የሚል አስተሳሰብ እንዲኖረን የሚያደርግ ጣት መቀሳሰሩ የችግሩን ምንጭ አንድ አካል ብቻ አድርጎ ማሳየቱ የትም እንደማይደርስ ማሳያ ይመስለኛል። እና ሪሊ እዛ ውስጥ ያሉት ነገሮች ተቀባይነት ማግኘት አለባቸው ሲባል በአንድ ወገን ብቻ አይደለም። እነዚህ ሁሉ በትግሉ ውስጥ ተዋናይ መሆን የሚገባቸው ኃይሎች ወደዛ አይነት አንደርስታንዲንግ መምጣት አለባቸው። በሰላም የሚያምነውም በትጥቅ የሚያምነውም አክቲቪስቱም ሲቪክ ማህበራቱም የፖለቲካ ድርጅቱም እንደዛ አይነት መስማማት ላይ ካልደረሰ ሰላማዊ ህዝባዊ ቢተኝነት እኛ የምናወራው የትም ሊደርስ አይችልም፣ ውጤታማ ሊሆን አይችልም። በዛ ደረጃ መስማማት ከተፈጠረ ግን እዛ ሰነድ ላይ እንደተቀመጠው አንድን አምባገነን በ45 ቀን ወይም በ6 ሳምንት የሰላምን መንገድ እንዲቀበል ማንበርከክ ይቻላል፣ ማሸነፍ ይቻላል። 11ዱን ቢሟሉ ራሱ ይቻላል ወይ በኢትዮጵያ ሁኔታ የሚል ጥያቄ ነው ያለው። እንደው በዛው መልስ ይቻላል ቢሟሉ ራሱ በ45 ቀን የማንበርከክ ሁኔታው የኔ እምነት አብሶሉትሊ የሚል 11ዱ ከተሟሉ አንደርማይን ማድረግ አይሆንም አገዛዙ አቅሙ የግንዛቤ እንደውም 45 ቀን ነው ያልኩት አይደለ? 45 ቀን ውስጥ አይተዋል። እያንዳንዱ ሳምንት ተከፋፍሎ ነው 6ቱ ሳምንት የተቀመጠው። እንደውም 11ዱ ከተሟሉ የመጀመሪያውና ሁለተኛው ሳምንት ላይ የታሰበው ዓላማ ሊሳካ ይችላል። 45 ቀን ላይ ፈጅ ይችላል የሚል እምነት ነው ያለኝ። በዛ ደረጃ ነው በእርግጠኝነት የምተማመነው። ግን ህብረተሰቡ ማወቅ ያለበት አንዳንድ ሰዎች ካውንት ዳውን ማድረግ ሲጀምሩ ሰምቻለሁ። 45 ቀን 2 ቀን ሆነው ምናምን እያሉ ያው በአገር ጉዳይ መቀለድ ጥሩ አይመስለኝም። እንደዛ አይደለም።
ያ 45 ቀን በነዛ ቅድመ ሁኔታዎች ላይ ተስማምተን ተዘጋጅተን ስንገኝ የሚቀረው የትግል ጊዜ ነው እንጂ እንዲሁ እንደው ከዛሬ ጀምሮ 45 ቀን ትግል ብናደርግ ለውጥ እናመጣለን ማለት አይደለም እንደዛ አይነት ሞኝነት ያለበት ሰው ካለ በጣም የተሳሳተ ነው እና ትልቁም ፈተና ያለው የሊበራል ፓርቲውም ደጋግሞ ለህዝቡ ሲናገር እንደነበረው ትልቁ ፈተና ያለው በነዛ ቅድመ ሁኔታዎች ላይ የመስማማቱ ጉዳይ ነው ግን አልሆነም መስማማት ስላልተፈጠረ ሰላማዊ ህዝባዊ ቢተኝነት በዛች ሀገር ውጤታማ መሆን ሳይችል ቀረ